በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለናንተ እያመሰገንኩ ስጸልይ ስለናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናል። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። እግዚአብሔር አባታችን አለህ በመሃላችን፣ እናመሰግንሃለን። ስላከበርከን ተመስገን ጌታችን ሆይ። እኛ ሰው የሆነው አንተን ያወቅን ቀን ነው ጌታ ሆይ። ከመሬት የተነሳ ነው እግዚአብሔር አምላካችን። ቁም ነገር የተገኘብን ካንተ የተነሳ ነው። ራሳችንን እናውቀዋለን፣ ምን እንደነበረን እናውቀዋለን። ነፍሳችን ፈጽሞ አትረሳውም ጌታ ሆይ። እግዚአብሔር አምላካችን በዘመናት መካከል የማይለዋወጥ ፍቅር ለኛ ስላለ፣ በከፍታ በዝቅታ በውድቀት በመነሳት እግዚአብሔር አምላክ ሆይ የማይወሰን ፍቅር ስላለህ እናመሰግንሃለን። አንተ ሁኔታን አይተህ የምትቀርብ ሁኔታን አይተህ የምትርቅ አምላክ ስላልሆንክ ሁልጊዜ ከኛ ጋር ስለሆንክ እናመሰግንሃለን ጌታ ሆይ። ስለዚህ መሰባሰብ ክብር ላንተ ይሁን። እዚህ ስላሉ ቅዱሳን እግዚአብሔር አምላክ ሆይ በባዕድ ምድር ስምህን እንዲያስከብሩ ስለጠራሃቸው ወንድሞቼና እህቶቼ አመሰግንሃለሁ። ስለሰጣቸው ኮሚትመንት አመሰግንሃለሁ። ዛሬም ደግሞ በቤትህ ተገኝተው ቅዱስ ቃልህን ለመስማት ለማምለክ እግዚአብሔር አምላክ ሆይ ስለሰጣቸው ኮሚትመንት በዚህ ምድር ላይ በጣም ከባድ እንደሆነ አውቃለሁ ጌታ እግዚአብሔር ሆይ፣ ግን ጊዜ እንዲሰጡ ስለረዳቸው እግሮቻቸውን ወደ ቤትህ ስላፈጠንክ አመሰግንሃለሁ። ደግሞ የምናተርፍበት ምሽት ይሁንልን ጌታ ሆይ። እኔን እንድትረዳኝ እጸልያለሁ እግዚአብሔር አባት ሆይ። ያንተ አፍ እንደሆን የምትለውን ማለት እንድችል በእኔ ውስጥ በመንፈስ ቅዱስ አልፈ ለሕዝብ እንድትናገር እጸልያለሁ። ለሁላችን የተከፈተ ልብ ስጠን አቤቱ እግዚአብሔር አምላካችን። በሰማን ቁጥር ደግሞ ለቃልህ የሚንቀጠቀጥ አንተን የሚያከብር ለአንተ ለመኖር የጨከነ ማንነት አብረ ከቃልህ ጋር እንድትሰጠን እንጸልያለን። እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። እስቲ ትላንትና የነበራችሁ እጆቻችሁን ከፍ አድርጋችሁ። ትላንት አልተመቻችሁ የነበረና ዛሬ የተገኛችሁስ? ትላንት ያልነበራችሁ አረ በጣም ብዙ ናችሁ ለካ። እሺ፣ ትላንት የነበራችሁና ዛሬ ያልተገኛችሁስ? አንዳንድ ቦታ ያወጣሉ ሰዎች እጃቸውን እና እሺ፣ ትላንትና የጀመርነው ሐሳብ በዚህ በኤፌሶን መልእክት ላይ የተመሰረተ ሐሳብ ነው እና በጣም ከባድ አይደለም አንደርስታንድ ለማድረግ። አንድ ስትራክቸር አለ ኤፌሶን ውስጥ በትኩረት መመርመር ያለብን በሚል ነው። ጸሎቶች አሉ። እነኚህን ጸሎቶች አሻጋሪ ጸሎቶች በሚል ነው የጀመርናቸው። ጸሎቶች አሉ። የጸሎት ስትራክቸር አለው። እኔ በቅርብ ጊዜ ነው ይሄን ያስተዋልኩት። ምናልባት እናንተ አይዶን ነው፣ በቅርብ ጊዜ ነው ያስተዋልኩት። እኔ ኤፌሶን መልእክት በሁለት ብቻ እንደሚከፈል ነው የማውቀው። ግማሹ አስተምህሮ ነው፣ ግማሹ ዶክትሪን ነው፣ ግማሹ ደግሞ ኑሮ ነው። ግማሹ እንደዚህ ተደርጋችኋል ነው። ኤፌሶን 1 2 3 እንደዚህ ተደርጋችኋል፣ በክርስቶስ ይሄ ሆናችኋል፣ ተደርጋችኋል፣ ተሰርታችኋል፣ እግዚአብሔር የሰራውን ነው የሚነግረን። እንደነ ኤፌሶን 4 5 6 ደግሞ ተመላለሱ ነው። ዋናው ቃል በኤፌሶን በነገራችን ላይ በተለይ ከምዕራፍ 4 ጀምሮ ተመላለሱ ነው። እንደዚህ ተጠርታችኋል በሉ ተመላለሱ ነው። መጠራታችን አለ 1 2 3 ተመላለሱ አለ 4 5 6 ማለት ነው። ይሄ ግልጽ ነው። እንትኑ እንደዚህ ነው። በመካከል ግን በዚህ ስትራክቸር ውስጥ በዶክትሪንም ነገር አይደሉም፣ የኑሮ ነገርም አይደሉም። ስፔሻል ስትራክቸር አለው ብዬ አምናለሁ ኤፌሶን። እሱም የጸሎት ስትራክቸር ነው። ጳውሎስ ይጸልያል፣ ይቃትታል። ወገኖች ይቃትታል። እጸልያለሁ ይላል። ምዕራፍ 3 ላይ ነገር እናነበዋለን። ተንበርክኮ ነው የሚጸልየው። እንበረከካለሁ በአብ ፊት ይላል። በሰማይና በምድር ያለ ቤተሰብነት የሚሰየምበት አብ ጋር እንበረከካለሁ። እና ያስጨነቀው ነገር መሆን አለበት። ሲሪየስ ነገር መሆን አለበት። እና ይጸልይላቸዋል። ጸልይላቸዋለሁ ብሎ የሚጸልይላቸው ጸሎቶች ናቸው። እነኚህ ጸሎቶች ምንድናቸው ብዬ ስመረምር፣ ለዚህ ነው አሻጋሪ ያልናቸው። እነኚህ ጸሎቶች ምንድናቸው ብዬ ስመረምር ሞስት ፕሮባብሊ ይሄንን ሪያሊቲ የሚያደርጉ በህይወታችን ከእምነታችን ወደ ኑሯችን እንድንሻገር ጸጋ መቀበያ፣ ከእምነት ወደ ኑሮ፣ ከዶክትሪን ወደ ኑሮ፣ ከአስተሳሰብ ወደ ኑሮ። በኑሮ የማይገለጥ ክርስትና ከእግዚአብሔር ሊሆን አይችልም። and I repeat በኑሮ የማይገለጥ ክርስትና ከእግዚአብሔር ሊሆን አይችልም። እግዚአብሔር ኑሯችንን ሊለውጥ ነው እንጂ እያባበለ በድሮ ኑሯችን ሊያስቀጥለን አልጠራንም። በቃ this is serious።
እግዚአብሔር የድሮ ኑሯችንን እየተንከባከበ የድሮ ትዕቢታችንን ትዕቢተኛውን ማሙሻ የሚጣላውን የሚቆጣውን ሰውዬ እየተንከባከበ አመልህ ነው እያለ ቅድመ አያትህ የሚቆጣ ነበር እያለ እያባበለ በልሳን እያስጸለየ ግን አያኖርም እግዚአብሔር። ኢፍ ዩ ካም ይለውጣል እግዚአብሔር። የእውነት ኮንቨርዥን ማለት ይሄ ነው። ኮንቨርዥን ኢዝ ኮንቨርዥን ዌር ኮንቨርትድ ማለት ነው። በጣም ብዙ ሰው ቤተ እምነት ቀይሯል፣ ህይወቱ አልተቀየረም። እንደዚህ አይነት ሰዎች የምታውቋቸው ሁልጊዜ ቤተ እምነት ይቀይራሉ። ዲል የሚያደርጉት ከራሳቸው ጋር አይደለም። በጣም የሚገርማቸው ነገር ነው። ካቶሊክ ነበርኩ ፕሮቴስታንት ሆንኩ ይላሉ፣ ወይ ኦርቶዶክስ ነበርኩ እንትን ሆንኩ ይላሉ። አዚፍ ይሄ ለውጥ እንደሆነ እና የምታውቋቸው ፕሮቴስታንትን መጥተው አያርፉም። እዛኛው ጋር ነበርኩ አሁንም እዛ ጋር ሄጃለሁ፣ ዘንድሮ ሴት ነው እዛ ጋር ሄጃለሁ። ተንከራታች ህይወት እግዚአብሔር ከድርጅት እንድንለውጥና እንድንከራተት ሳይሆን ህይወታችን እንዲለወጥ ኑ ወደ ኢየሱስ ይለውጣቸዋል ነው መልእክታችን። ሊስን ወንድሞቼ፣ ምናልባት ያጋጥማችሁ ይሆናል፣ በኦንላይንም ትምህርቶች ያጋጥማችሁ ይሆናል። ጸጋን ሚስ አንደርስታንድ ያደረገ ኮሚኒቲ ማለት ኢቫንጀሊካል ኮሚኒቲ ነው። ለምን እንደሆነ ግራ ይገባኛል። ጸጋን አንደርስታንድ ማድረግ ያለብን እኛ ነበርን። ጸጋን ሚስ አንደርስታንድ ያደረግን እኛ የዳነው በጸጋ ነው። እኛ የዳነው በነፃ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር የዘላለም ህይወትን እንደ ደሞዝ አልከፈለንም። እግዚአብሔር የዘላለም ህይወትን እንደ ደሞዝ ሳይሆን የከፈለን በነፃ ነው የሰጠን። ሳንሰራ ነው የተሰጠን። እስቲ ሳትሰሩ ይዳናችሁ። እኔ ያለው በጣም በጸጋ እንዲያው በነፃ አዳነን። ክብር ለእግዚአብሔር ይሁን። እሺ ኤፌሶን 1-3 ውስጥ የለንበትም። we're not there። ኤፌሶን 1-3 ላይ ምንም የለንበትም። መርጧችኋል፣ ያው እንትና አርጋችሁ ተመርጣችኋል አይልም። ለምሳሌ እንትና አርጋችሁ ተመርጣችኋል። እንትና አርጋችሁ እንዲያውም የማይለው ምንድነው? ዓለም ሳይፈጠር ይላል። ዓለም ሳይፈጠር ከመረጠን ምን ሰርተን ነው የመረጠን? አሁን እግዚአብሔር በጣም እኮ ይገርማችኋል። በጣም እንዲያው እንኳን የማያወላዳ አረገው እግዚአብሔር። ኧረ ትንሽ ሰርቼ ነው ድሮስ ምን ይጎለኝ ነበረ ምናምን ደህና ነበርኩ ድሮም ደህና ነበርኩ የሚሉ ሰዎች አሉ፣ ሲጃራ ስላላጨሱ። አነሰክ ደህና የለም አንድስ እንኳ እግዚአብሔርን የሚፈልግ አንድም የለም። ሁላችን በኃጢአታችንና በበደላችን ሙታን ነበር። ሰርቼ ነው የጸደቅኩት እንዳንል መቼ እንደተመረጥኩ ይነግረኛል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ አስቀድሞ ወሰነ። የወሰናቸውን መረጣቸው። ደስ አይልም? ባይዘው መረጠን፣ በሌለንበት መረጠን፣ በሌለንበት። ክብር ለእግዚአብሔር ይሁን። ይሄ አንዳንዶችን ያጨቃጭቃቸዋል። እኔ አልጨቃጭቅ። እኔ ዶክትሪን ሲያጨቃጭቅ ብዙ የለውም። ይሄ ምን ያጨቃጭቃል? ዓለም ሳይፈጠር በፊት መረጠን። ሹር this is good this is good። አይ ጌታ ኢየሱስ እኔ አሁን ህይወቴ የተለወጠው መርጬው ነው መርጦኝ ነው። እኔ የዳንኩት ታዲያ ወንጌል ሲመሰከርልኝ አሰላስዬ ተከራክሬ ትራክት አንብቤ ሳምን ነው የዳንኩት ወይስ መርጦኝ ነው የዳንኩት? ይጋጫል እንደ ወንድሞች እንዴ? እኮ የሚጋጭ ነገር አለ። ባይ ዘ ወይ ወደ ዶክትሪን አስገባችሁ ያልገባችሁ ስለመሰለ አውቃችሁ ነው እናንተ እንደዚህ መሰለ እንዳወራ ብዙ መሰለኝ። እኮ የሚጋጭ ነገር እኮ አይደለም። በነገራችን ላይ እግዚአብሔር አምላክን ጌታ ኢየሱስን ስትቀበለው አስገድዶ ነው? አላስገደደኝም። ጌታ ኢየሱስን ስትቀበለው እንደ ልጆቻችን እንደሚጫወቱበት መጫወቻ እንደ ሪሞት ኮንትሮል ጥዝ አርጎ ነው ክርስቲያን አረጋ? አይደለም። አስጨንቆ ነው? አይደለም። አስቤበት ተከራክሬ አሳምኖኝ አስቤ ወስኜ ዳንኩ። አይደለም ወይ እናንተ? እንዴ ዝም አላችሁ? ቀጥላለሁ። እኔ ምን አገባኝ? ያው እግዚአብሔር በልባችን ውስጥ ያስቀመጠው አንዱ ነገር ፈቃድ ነው። የሰው ልጆች ሮቦቶች አይደለንም። አንዳንድ ጊዜ ልጆቻችን አላረ ኳስ እየተጫወትኩ ነው ይሉ ነበር። የኔ ልጆች አሁን እንኳን ትልልቆ ነው ኳስ እኔ ኳስ መጫወት የማውቀው ሜዳ ላይ ወጥቶ ነው። እነሱ የሚጫወቱት ስክሪን ላይ ነው እና እዚህ ሆነው ነው ተጫዋቾቹን በዚህ ነው የሚያስኬዷቸው። እና እግዚአብሔር አሁን በቃ እንትናን ማሙሻን ልጥራው ብሎ ጥርን አርጎን ቁጭ አርጎኝ አይደለም እየተጫወተብን ሳይሆን በፈቃዳችን አስበን ስንወድቅም አስበን አሰላስለን የወደቅ ነው። ካወቃችሁ አስበን አሰላስለን ወደቅን። ሲጠራንም አስበን አሰላስለን። ይሄን ከየት እናገኘዋለን? ለምሳሌ ኤፌሶን 1 ወደታች ወረድ ስትሉ ቁጥር 14 ቁጥር 15 ላይ ትናንትና ያነሳውላችሁ እናንተም የመዳናችሁን ወንጌል ሰምታችሁ እንደገና ላስብላችሁ ነው ዛሬ። እናንተም የመዳናችሁን ወንጌል ሰምታችሁ በክርስቶስ አምናችሁ ከዛ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ምን አርጋችሁ? ሰምታችሁ ደግሞስ አምናችሁ። እስቲ በሉ እነዚህን ቃላት። ከዛስ እንዴት ነው ይዳን ነው እንዴ? ዝም አላችሁ? በቃ ሰምተን አምነን በቃ እግዚአብሔር አስገድዶን አይደለም። በቃ ሰምቼ አምኜ አሳምኖኝ ወድጄው ደስ ብሎኝ መርጠው ነው መርጬው
ሳየው በቃ ገባኝ። እግዚአብሔርም አበራልኝ። መርጨው ፈቃድን አይደመስስም። ከዛ መርጨው በጣም ደስ ብሎኝ ተከራክሬ በፈቃዴ ወድጀው ጌታን እቀበላለሁ ብዬ ተቀብዬ ስመጣ በነገራችን ላይ አለ እግዚአብሔር ደስ ይላል እኮ በነገራችን ላይ እሺ ያን ቀን እንዳልሆነ ታውቃለህ ያወኩ እሺ እኔ እኮ ድሮ ስላወኩ ነው እንደም ያወከኝ አለ ሳላውቅ ሳልመርጥ የመረጥከኝ ብለናል እንደምንዘምረው ድሮ እኮ ነው የመረጥኩ መቼ ያመንኩ ቀን አይደለም አረ ከዛ በፊት ነው ማቀ እና የተወለድኩ ቀን ነው አረ ከዛ በፊት ነው ማቀ በእናቴ ማህፀን ነው አረ ከዛ በፊት ነው ማቀ መቼ ነው የምታቀኝ ዓለም ሳይፈጠር በፊት በልቡ ውስጥ ነበርን ክብር ለእግዚአብሔር ይሁን እሺ ነው ወገኖቼ እኔ አይ ቲንክ በቀደም ቶሮንቶ ማስጨላችሁ ነበር መሰለኝ አሁን ተዋዳችሁ ተጋባችሁ እንበል እዚህ ቸርች እጮኛሞች ቸርችም ማስረዳው በዚህ ነውና ሰዎች ብሎ ይገባቸዋል ተዋደዳችሁ ተያያችሁና ተዋደዳችሁ እንበል አይ ዶንት ኖ እንትና እንትና የሚባሉ ተዋደዱ በቃ ቸርች ውስጥ ተያዩና ተዋደዱ ከዛ በቃ ልጁ አለ አጠገብሽ አለ ሁሌ እና አለ እንዳጋጣሚ ሆኖ ለምሳሌ አንቺ ያለሽ በባይብል ስተዲ ነው የተመደበው አብራችሁ ነው የምታጠኑት ከዛ በኋላ ኳየር ገብቻ አገለግላለሁ ስትይ ኳየር ገባ ድምፁ እስከዚህም ነው ግን እንደምንም ብሎ ገባ ከዛ አብስከብ ዘመረ በቃ ሁሉ ጊዜ አብራችሁ ናችሁ ከዛ አንድ ቀን ፕሮፖዝ አረገ ማለት ነው አንድ ቀን እኔ ወድጄሻለሁና ላገባሽ ፈልጋለሁ አለ እሺ አልሽ ከዛ በኋላ ተጋባችሁ ለቤተክርስቲያን አሳወቃችሁ ቤተክርስቲያን አጋባቻችሁ የሰርጋችሁ ቀን ሄዳችሁ የሰርጋችሁ ቀን ማታ ቁጭ ብላችሁ እያወራችሁ እንደው እግዚአብሔር ይመስገን አይገርምም ያቺ የተገናኘንባት ቀን ብሩክ ትሁን ምናምን አልሽ እንበል ያቺ የተገናኘን ያ አንድ የዛን ቀን ነው አይደል ያየኝ ምናምን አንድ ቀን ቸርች እንትን ስናረግ ነው አይደል ያየኝ አረ አይደለም አይደለም እንዴ ቸርች አይደለም እንደምታቀኝ አረ ቸርች አይደለም እኔ ቸርች እንደውም ጌታን የተቀበልኩት ተከትየሽ መጥቼ ነው ምናምን አለ እድ ከቸርች በፊት ነው የምታቀኝ እኔ ድሮ እንትን ውስጥ አይደለም ሰፈራችሁ እዛ አካባቢ እንትና አካባቢ አይደለም ስትጫወች ነበር እኔ ያን ጊዜ አብረን እኮ ቃቃ ያኔ ነው ፍቅር የያዘኝ ያን ጊዜ ነበር ያን ጊዜ ፍቅር ይዞኝ ስከተልሽ መጥቼ ከዛ በኋላ ነው እንጂ የጠየቅኩሽ ያን ጊዜ ነው ያወቅኩሽ አለ አሁን ያስቆጣል ያደናግራል ወይ እንዴት የጠየቀኝ ቀን ነው ያወቀኝ ወይስ ይሄ እኮ ምንም አስቀድሜ ወደድኩሽ አለ በቃ እኮ ይሄ በጣም እንዴት አይነት አፍቃሪ ነው የሚባለው እግዚአብሔር አምላካችን አስቀድሞ ወደድ እንዴት አይነት አፍቃሪ ነው ክብር ለእግዚአብሔር ይሁን ተከትሎን አዳነን በቃ ወንድሞቼ እናቶቼ ሳንሰራ ነው ያጸደቀን ይሄ እዚህ ላይ መተከል በጣም ጥሩ ነው ስራን የሚያስቀድሙ ሃይማኖቶች ገና አስቀድሞ የወደቀ ነው ስራን ማስቀደም እንዴት ስራ መስራት ብንችል መድኃኒዓለም ይመጣ ነበር ወይ ያለ መድኃኒት የመጣው እኮ መስራት አቅቶን ነው እኔ አሁን እንደው እግዚአብሔርን መሳደብ ይመስለኛል መስቀሉን መሳደብ ኧረ ሰርቼ ጸድቃለሁ ማለት እኮ እግዚአብሔርን እንዴ ስላቃተን አይደል እንደ መጥቶ ስራችንን ሰርቶ አጸደቀን ሰርተን አልጸደቅንም በነፃ ነው የጸደቅነው መዳን በምንድን ነው በነፃ መዳን በምንድን ነው በጸጋ መዳን በምንድን ነው በእምነት መዳን በምንድን ነው ያለ ምንም ስራ እንዲያውም ጳውሎስ ለማይሰራው ነው የሚለው ጽድቆ ነው የሚቆጠርለት ለማይሰራው ነው ላልሰራ ነው እምነታችን ጽድቆ ነው ተቆጠረለት ግን እዚህ ላይ ነው የኛ ችግር ከዛ በኋላ በእምነት የጸደቀ ሰው የሚያስታውቀው ፍሬው ሳይሰራ ጸድቆ ግን ይሰራል ሳይሰራ የጸደቀውን ያሰራዋል እግዚአብሔር አምላካችን እኛን ያዳነበት እምነት ግን የሚያሰራ እምነት ነው ኤፌሶን 1:2-3 ያለኛ ስራ አጸደቀን ነው 4-5-6 ተመላለሱ ነው በጣም ብዙ ጊዜ በጣም ብዙ ሰዎች ጸጋን ሚስ አንደርስታንድ ስለሚያደርጉ ተመላለሱን ይተዋታል ያ ዝም ብሎ እግዚአብሔር ስራ ፈት ሊያረጋን አላጸደቀንም እንዲያውም ቅዱስ ጳውሎስ እንደሚናገር አሁንም I think በኤፌሶን ምዕራፍ 2:10 ላይ አስቀድሞ የተዘጋጀውን ስራ እንድናረግ ነው እግዚአብሔር ያዳነን ይላል አስቀድሞ የተዘጋጀውን ስራ እግዚአብሔር አዳነን በነፃ ያለ ስራ እግዚአብሔር ለስራ አዳነን ያለ ስራ የዳነው ሰዎች እንድንሰራ የሚያረጋን ደግሞ እነኚህ መቃተቶች ናቸው የሚያሻግሩ መቃተቶች ናቸው እና እነኚህ ጸሎቶች ጳውሎስ የዘረዘረበት ምክንያት እንዲተባበሩ ነው ብያምናለሁ ይቅርታ ደገምኩባችሁ ትላንት ለነበራችሁ በዝርዝር ለምንድን ነው ያወራው ስል እንዲተባበሩ መሻገር ከፈለጋችሁ ካስተምህሮ ወደ ኑሮ ከእምነት ወደ ኑሮ ወደ ስራ መሻገር ከፈለጋችሁ ይሄ ያስፈልጋችኋል ይሄ እንዲሆን እየጸለይኩላችሁ ነው ካለ ኮኦፐሬት እንዲያረጉ እነኚህ 4 ነገሮች ነው የጀመርነው ኑሯችን እንዲታይ ካስፈልገ እግዚአብሔር ያርግላችሁ ወገኖች በጣም አይ ዶንት ኖ ስለ ቫንኩቨር መናገር አልችልም
በአዲስ አበባ የምንታማው ሐሜት የምትሉትማ ጥሩ ነው። ይሄ እኮ በጣም ልካችንን ሲነግሩን ነው። የምትሉትማ ጥሩ ነው፣ ግን የለም ኑሮ። ኃጢአት ላይ መሪዎች እኛ ነን። ጥላቻ ላይ መሪዎች እኛ ነን። ተንኮል ላይ መሪዎች እኛ ነን። ሸር ላይ መሪዎች እኛ ነን። ስማ በጣም የት አለ ምን አይለ የት አለ? ያዕቆብ መልእክት እኮ የተጻፈው አሳይ ለማለት ነው። የት አለ ስራ አሳይ። ከስራ የተለየ እምነት የሞተ ነው። አሳይ። በስራችን ኢየሱስ ክርስቶስን የምናሳይበት ዘመን ያርግልን። አሁን ኤፌሶን 1 ላይ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ነው። የሰጠን የጸጋው ክብር ይመሰገን ዘንድ፣ እግዚአብሔር ያዳነን ይመሰገን ዘንድ ነው። ሰዎች ሲያዩን ይመሰገን ዘንድ፣ በእኛ ውስጥ የሰራውን ስራ ሰዎች ያዩና ይመሰገን ዘንድ፣ ይከበር ዘንድ የስሙ መከበሪያ ያርጋችሁ እግዚአብሔር ነው። ስንቶቻችሁ መሻገር ትፈልጋል? ከእምነቴ ወደ ኑሮ ጉዞ ወደ ኑሮ ጉዞ ወደ ኑሮ እውነት ምን በቃ እኮ እሺ፣ ሌላ ምን ያርገን አሁን እግዚአብሔር ከዚህ በላይ? እሺ ለምን እንኑር? እስኮ ላይፍ እኮ አጭር ናት ወንድሞች እናቶች፣ እያያችኋት እኮ ነው። ላይፍ አጭር ናት። ለእግዚአብሔር ፐርፐስ ኖሮ መኖር ያርግልን፣ መሞት ያርግላችሁ። ላይፍ አጭር ናት፣ ህይወት አጭር ናት። ስለዚህ በቃ እስቲ አትሊስት በቀረልን ዘመን ለእግዚአብሔር እንኑር እንዴ። አትሊስት በቀረልን ዘመን እኮ ነቅተን እግዚአብሔርን እናስከብር። አየነው እኮ አሁን እሺ እንዴት አድርጌ ልንገራችሁ? በቃ እኮ በላን ጠጣን እኮ። እዚህ ሀገር ላላችሁትማ ይሄ ለመስበክ ይመቻል። ሩቅ ላለ ነው ብርቅ ነው መብላት፣ መጠጣት፣ መልበስ፣ መኪና መንዳት። ይሄው ነዳችሁ፣ በላ፣ ጠጣ፣ ለበስ እያነሳን እስከምንጥለው ያለንን ቆጥረን እስከማንጨርስ ድረስ አረገን እግዚአብሔር። ድሮ እሺ ለዚህ ይኖራለሁ ብለን አገኘ ነው ግን ባዶ ነው። ያዝ ነው ግን ባዶ ነው። ሰላምና እርካታ የሚገኝ መስሎ ነበር። ያዝ ነው ግን የእርካታችን ምንጭ እግዚአብሔር ነው እንጂ ይሄ አይደለም። አትሊስት በቀረልን ዘመን አሁን መንቃት አይገባም? Is this not a time to wake up? እድሜያችን እየሄደ አይደለም? Shouldn't we wake up? No. You know? አሁን የምኖረው ለእግዚአብሔር አምላክ እግዚአብሔር አምላኬን ለማስከበር። ይሄ ሁሉ ባዶ እንደሆነ ጉም ለመያዝ ሰው እንዴት መከራ ይበላል? ሶሎሞን እኮ ነገረን። ድሮ ከኛ በላይ የነበረው ሰው ነገረን። ጉም ነው ባዶ ነው አለ። እሺ ባዶ መሆኑን አላምንም ገብቼ እስከማይ ድረስ አለን። አየነው፣ ተማርን፣ አገር ቀየርን። በቃ ቤት፣ ኑሮ፣ ህይወት፣ መኪና ምናምን ሁሉ ነገር ተሳካ። ባዶ እንደሆነ አየን። ለሚያዘው መኖር ያርግላችሁ። ለሚጨበጠው እውነተኛ ለሆነው ለእግዚአብሔር አምላክ የምንኖርበት ዘመን በቃ አይበቃም ወይ? ኮንፌሽን ብቻ አይበቃም ወይ? ኢየሱስ ጌታ ነው እያሉ እየተናገሩ በአጠገባችን ያለፈም አይመስልም ኢየሱስ። የህይወቴ ጌታ ኢየሱስ ነው ይላሉ ሰዎች። ጌታ ያላቸው ግን አይመስሉም። ቤታቸውን ሲያስተዳድሩ ጌታ ያለው አይመስልም ቤታቸው። ኑሯቸው ጌታ ያለው አይመስልም። ንግግራቸው ጌታ ያለው አይመስልም። የፈለኩትን ተሳድቤ ንስሐ እገባለሁ እያሉ ኢየሱስ ጌታ ነው ይላሉ። ኢየሱስ ጌታ ነው ማለት እኮ የፈለኩትን መናገር ሳይሆን የፈለገውን መናገር ማለት ነው። እንደዛ እኮ ነው። ኢየሱስ ጌታ ነው ማለት እኮ የንግግሬ ጌታ ነው፣ የአስተሳሰቤ ጌታ ነው፣ የአይኖቼ ጆሮዎቼ ጌታ ነው፣ ሁለንተናዬን ገበርን የሚያደርገው ኢየሱስ ነው። እንደዛ እኮ ነው። ለዚህ እንድንኖር ነው እግዚአብሔር የጠራን። እነዚህ ጸሎቶች አሻጋሪ ፕሪንሲፕልስ ናቸው። ትላንት የነበራችሁ ሰዎች ስንት ናቸው አለን? 4። ምን ይጠይቃል አለን? መሻገር። ማንን ማወቅ? ተናገሩ አንድ ሰማችሁ። እርሱን ማወቅ ነው ወደ ኑሮ የሚያሸጋግረን። እግዚአብሔርን የሚያውቁ ለእግዚአብሔር ይኖራሉ። አለቀ። እርሱን የበለጠ እንድታውቁት እጸልያለሁ። ይሄ ነው ትላንትና ያየ ነው። እርሱን የበለጠ እንድታውቁት እጸልያለሁ። እና እርሱን ማወቅ ደግሞ መገለጥ ስለሚጠይቅ እግዚአብሔር የጥበብና የመገለጥን መንፈስ እንዲሰጣችሁ ይላክልን። እግዚአብሔር የጥበብና የመገለጥን መንፈስ እንዲሰጣችሁ፣ መንፈሳዊ አይኖቻችሁ እንዲበሩ፣ እርሱን እንድታውቁት። ጊዜ ሲኖራችሁ አንብቡ። የሆሴ መልእክትን አንብቡ። የሆሴ መጽሐፍን አንብቡ። ትንቢተ ሆሴ አይደል? አንዳንዴ ብሉይ ኪዳን ታነቡ እንደሆነ ትንቢተ ሆሴን ብታነቡ በምድሪቱ ላይ የመልካም ነገር የጽድቅ ነገር ምክንያትም እግዚአብሔርን ማወቅ ነው። የኃጢአት ምክንያትም እግዚአብሔርን አለማወቅ ነው። በምድሪቱ ላይ እግዚአብሔርን ማወቅ አለማወቅ ስላለ እግዚአብሔርን ማወቅ ስለጠፋ ይሄ ሆኗል ብሎ እግዚአብሔር ይወቅሳል።
እግዚአብሔርን ማወቅ ኑሮን ይቀይራል። እግዚአብሔርን የሚያውቁ ለእግዚአብሔር ይኖራሉ። በቃ እግዚአብሔርን የሚያውቁ ለእግዚአብሔር ይኖራሉ። እግዚአብሔርን ማወቅ ያርግላችሁ። በሃይማኖት ጫካ ውስጥ አትስመጡ። በአገልግሎት ጫካ ውስጥ አትስመጡ። እግዚአብሔርን ማወቅ ማለት ከአገልግሎት በላይ ነው። ከቸርች አባልነት በላይ ነው። ከሃይማኖት በላይ ነው። it's a relationship. enjoy that relationship. እኔ ማቴዎስ 16ን ሳስተምር ወሳኙ መገለጥ ብዬ ነው ያስተማርኩት ስለ ክራይስት። ወሳኙ መገለጥ ማቴዎስ 16 ወሳኝ መገለጥ ነው። ካስታወሳችሁ ፊልጶስ ቄሳሪያ የምትባል ቦታ ጌታችን ደቀ መዛሙርቱን ዊዝድሮ አረጋቸውና ጥያቄ ጠየቃቸው። ቅድም የጠየቀው ወንድማችን ሰዎች የሰውን ልጅ ማን ይሉታል አለ። ትዝ ይላችኋል ይሄ ስቶሪ። ሰዎች የሰውን ልጅ ማን ይሉታል አለ። አንዳንዱ መጥምቀ ዮሐንስ ነው ይላል፣ አንዳንዱ ከነቢያት አንዱ ነው ይላል፣ አንዳንዱ ከሌ ነው ይላል፣ አንዳንዱ ኤርሚያስ ነው ይላል ምናምን አሉት። ከዛ ወሳኝ ጥያቄ ጠየቃቸው። ምን የሚል እናንተ እኔ ማን እንደሆንኩ ትላላችሁ አለ። that's the most important question. እናንተ እኔ ማን እንደሆንኩ ትላላችሁ? ጴጥሮስ ነው የመለሰው ካስታወሳችሁ። ምን አለ? አንተ ክርስቶስ ተመሳያ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። በነገራችን ላይ ኢየሱስ ተደነቀ በዚህ መልስ። ትዝ ይላችኋል። በጣም ተገረመ። በጣም የመንግስተ ሰማያት መክፈቻዎች እሰጥሃለሁ አለው። ቁልፍ እሰጥሃለሁ፣ በዚህች ዓለት ላይ ቤተክርስቲያንን እመሰርታለሁ፣ የገሃነም ደጆች አይችሏት። የዮና ልጅ ስምዖን ሆይ አንተ በጣም የሚያስደንቅ ነው ምናምን አሉ። ስሙ የተቀየረው የዚህ ቀን ነው። ጴጥሮስ ነህ አንተ፣ አለት ነህ አሉ። የአዲስ አበባ ልጆች ብርቅ ነው ይላሉ። አሁን ይሄ ብርቅ ነው? አንተ ክርስቶስ የሕያው እግዚአብሔር ልጅ ብርቅ ነው? በጣም ብርቅ ነው። በጣም ለአንድ አይሁዳዊ ስታውንቺ ለሆነ አንድ አይሁዳዊ ይህንን በበረት የተወለደውንና እየተንከራተተ ከነሱ ጋር መንደር ለመንደር የሚዞረውን የጦር መሳሪያ የሌለውን ፈረስ ያላሰለፈውን ለውትድርና ያልተዘጋጀውን ወታደርነት የማያስተምራቸውን እሞታለሁ እያለ የሚናገረውን መሲህ እሞታለሁ አይልም፣ አድናለሁ ነው የሚለው። እሞታለሁ፣ እሰቀላለሁ፣ ታልፌ እሰጣለሁ፣ መጠጊያም የለኝም፣ ቤትም ኑሮም የለኝም፣ መሸሸጊያም የለም እያለ እየተናገረ ለቀበሮ ጉድጓድ አለው እኔ ግን የለኝም የሚለውን ሰው እየወስደህ አንተ ክርስቶስ ተመሳያ እግዚአብሔር ተስፋ የገባው መሲህ አንተ ነህ። እሺ ይሄ አንድ ነው። በጣም ይሄ በነገራችን ላይ በጣም ለአይሁድ እንደዚህ አይነት ሰው መሲህ ሊሆን አይችልም፣ ክርስቶስ ሊሆን አይችልም። አንተ ክርስቶስ ነህ አለው። አንተ ክርስቶስ ነህ። ሌላስ? የሕያው እግዚአብሔር ልጅ ነህ አለው። ይሄ ደግሞ የበለጠ አስገራሚ መገለጥ ነው። የሕያው እግዚአብሔር ልጅ ነህ፣ እግዚአብሔር ነህ ማለት ነው። ባይ ዘ ወይ ይሄን በቃ ምንም ሳታስለፈልፉኝ እንደገባችሁ ብትመስሉ ይሻላል። የሕያው እግዚአብሔር ልጅ ነህ is the divinity of Christ። የእግዚአብሔር ልጅ ማለት ከእግዚአብሔር ያነሰ ማለት አይደለም። የእግዚአብሔር ልጅ ማለት እግዚአብሔር ነው። ካስታወሳችሁ አሁን ለምሳሌ እግዚአብሔር አባቴ ነው ብሎ ራሱን ስላስተካከለ ትዝ ይላችሁ እንደሆነ የሚከሰሰው እኔ እግዚአብሔር ልጅ ነኝ እግዚአብሔር አባቴ ነው ሲል አሁን ዮሐንስ 5 ላይ ሄዳችሁ ብታነቡ እርሱም ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ አስተካክሎ ነው። it's his divinity. so አንተ መሲሁ ነህ፣ ደግሞ አንተ መለኮት ነህ ነው። የተለየ የእግዚአብሔር ልጅ ነህ፣ ዩኒክ የእግዚአብሔር ልጅ ነህ አሉ። በዚህ ላይ ተመስርቶ ነው ታላላቅ ነገሮችን አደርጋለሁ ያለው፣ በመገለጥ ላይ ተመስርቶ። እንደን ጴጥሮስን አደነቀው። ግን ይሄንን የገለጠልህ ስጋና ደም አይደለም አለው። ይሄንን የገለጠልህ ማን ነው አለው? የሰማይ አባቴ ነው አለው። የሰማይ መገለጥን እግዚአብሔር ያብዛላችሁ። የልባችሁ አይኖች ሲበሩ እርሱን የበለጠ ስታውቁት ነው ሰው እንዴት ይሻገራል፣ የበለጠ እግዚአብሔርን ሲያውቀው። በቃ አንድ የመጨረሻ ፖይንት ልንገራችሁና ልዝለለው። ይሄንን የተዝረከረከ ኑሮ ማለት እግዚአብሔርን ያለማወቅ ምልክት ነው። እግዚአብሔርን ማወቅ ያስጠላችኋል። እውነት እግዚአብሔርን ማወቅ ያስንቃችኋል። ኃጢአትን እግዚአብሔርን ማወቅ እንድትኖሩለት ያረጋችኋል። እውነት እንደ ብርቅ ያየናቸውን ሁሉ ያስጥላል። እንዴት አድርጌ እንትንን ተዋለሁ ምናምን የሚሉ ሰዎች አሉ። እስቲ እወቀውና አያስጥልህ እንደሆነ እንዴት አድርጌ በዚህ እንኳን አትምጣብኝ ምናምን የምትሉትን ሁሉ ያስጥላችኋል። አይ ጋራንቲ እስቲ አይኖችን ክፈት ልወቅ በሉት። መድኃኒት ነው፣ ይገላገላችኋል። አለቀውም ያላችሁትን ያስጥላችኋል፣ ያስለቀቃችኋል። እኔ ብዙ ጊዜ ምሳሌ የምሰጠው በሞባይል ፎን ነው።
አዲስ አበባ በወቅቱ የነበራችሁ ሰዎች ትዝ ይላችሁ እንደሆነ ስልክ ተመዝግበን ነበር ምናገኝ ትዝ ይላችኋል። ረስታችሁ ከሆነ ወረፋ ይዘን ስንት ዓመት ጠብቀን ምናምን ነበር። በኋላ ሞባይል ቴሌፎን መጣ። ሞባይል ቴሌፎን ሲመጣ ብርቅ ነበረ። የመጀመሪያው ቴሌፎን ቴሌ ራሱ ሄዳችሁ ስትመዘገቡ አብሮ ነው የሚሰጣችሁ። እንደዚህ እንዳሁኑ ገዝተን መርጠን ምናምን ሳይሆን አብሮ ነው የሚሰጣችሁ። እና ኤሪክሰን ይባላል ካስታወሳችሁ ምናልባት እንደዚህ ግንድ ነገር ነው የሚያክለው። እንደዚህ ትልቅ ነገር ነው። ከዛ የሆኑ 9 ቁጥሮች ምናምን አሉ ኪዎች ምናምን የሚሉት ካስታወሳችሁ። ስክሪን የሚባል ነገር የለውም ግን ትንሽ እያለችው ቁጥር ማሳያ ትንሽ አታውቁትም አንዳንዶቻችሁ ግን አብዛኞቻችሁ እና የመጀመሪያ ነበር። የመጀመሪያ ሲመጣ ስልክ ካገኙት ጥቂት ሰዎች ማለት እኔ አንዱ ነበርኩ። በኩራት እናገራለሁ። አንዱ ነበርኩ የእውነት የመጀመሪያ የኔ ቁጥር የኢንቨስተር ቁጥር የሚባለው ነበር 20 ምናምን ነበር። በ20 የሚጀምረው በ20 ቁጥር ከጀመረ ራሱ ሳይጠይቁ ነው የምትናገ የኔ ቁጥር ልንገርህ ብለህ የምታገኝ ስላይክ 20 ማለት ስላይክ በ20 የሚጀምረው ማለት ነው። እሱ ነው ያለኝ። በጣም አስገራሚ ነበር። ገና መጀመሪያው ነው እና እኔ በጣም የተለየ ኢንቨስተር ስለሆነ ሳይሆን ያገኘሁት የማገለግልበት የነበረ መስሪያ ቤት መጽሐፍ ቅዱስ ኮሌጅ ነበረ። አስቀድሞ ተመዝግቦ ነበር ስልክ እንዲሰጠው። ለእኔ የተሰጠ ሳይሆን የሚያደርግ ነው ይሄ። ለእኔ የተሰጠ ሳይሆን መስሪያ ቤት ሰጥቶኝ ነው። መስሪያ ቤታችን ስለነበረው ሰጠኝ ማለት ነው። እና ማለት ኮት ሁሉ አናረግም፣ እዚህ ጋር ነው የምናደርገው። በግልጥ ነው የምንሄደው እንዲታይልን ማለት ነው። መኩሪያ ነገር ነው። በቃ እንደዚህ ታደርገዋለህ፣ ታሳየዋለህ። ገና ሳይደወልልህ ሁሉ ራሱ ካፌ ውስጥ መነጋገር ያምራል፣ ማሳየት። እኔ አንድ ቀን ካገኛችኋት ንገሯት። እና እኔ ደግሞ ከባለቤቴ ጋር መተጫጨት የጀመርንበት ጊዜ ነበርና ኢምፕረስ ያረኳት አንዱ ነገር ቬሪ ኢምፕሬሲቭ ነው። 20 ምናምን ቁጥር ነበር። እሷ በጥር አድርጋ ነው የምትደውልልኝ። እኔ እንደዚህ ነው መኩሪያ ነበር። ማንም ለማን እስቲ አስነካኝ ምናምን እንባል ነበር። አስደናቂ ነበር። የት እንደጣልነውም ትዝ አይለንም። እንዴት እንደጣልነውም ትዝ አይለንም። ምን እንደሆነም አሁን ብታየው ታፍርበታለህ። አሁን ላሉ ልጆች ለማሳየትም አይቻልም። ታፍርበታለህ። አሁን ያን ጊዜ የከበረውን ነገር እንዴት ነው የጣልከው? የሚበልጥ መምጣት ጀመራ። የሚበልጥ ሲመጣ ከዛ ፍሊፕ የሚያደርግ መጣጣል ነው። ከዛ ምናምን መጣጣል ነው። ከዛ ምናምን መጣጣል። አሁን ምን የመሰለው መጣ። ሁሉን አስጣለን ማለት ነው። ደስ እያለን እየከፈልን፣ ያውም ለሚበልጠው የሚመጣው አዲስ መገለጥ ሲመጣ እየከፈልን ያን አሮጌውን እየናቅን። እስቲ ፊልጵስዩስ ምዕራፍ 3 አንብቡ። ፈሪሳዊ ነበርኩ፣ በ8ኛው ቀን የተገረዝኩ ነበርኩ፣ ከብንያም ወገን ነበርኩ፣ መመኪያ ነበረኝ ይላል ጳውሎስ። መመኪያ ነበር፣ ያ ግንድ የሚያክለው ማለት ነው። ነገር ግን አሁን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ስል ስለ ጌታዬ እውቀት ጌታዬን በማወቅ ሁሉን እንደ ጉድፍ እቆጥራለሁ ይላል። ሁሉን እንደ ጉድፍ እንደ መኖር። በነገራችን ላይ ከብቶቹ የሚያደርጉት ካካ ማለት ነው። ሁሉ እንደ ጉድፍ ያን የሚያክል ሲቪው እኮ አስደናቂ ነው። አስጣለህ? አዎ። ያንን የመሰለ ነገር? አዎ። እንዴት አድርጎ አስጣለህ? ምን አይነት ጀግና ነው! አወቅኩታ። ክርስቶስ ኢየሱስ ጌታዬን ሳውቀው ረብ እንደሌለው ነገር አረገኝ። እንዴ ዋና ያልሆነ ነገር ዋና አድርጋችሁ እንድትሸከሙ ያደረጋችሁ እኮ እግዚአብሔርን አለማወቅ ነው። እስቲ እዩትና አትጥሉት እንደሆነ። በዚህ እንኳን አትምጣብን ይላል። ለምንድን ነው የማይመጣቡት? ሰባብሮ የሚጥል አምላክ አይደለም ወይ? ያኛ ሰባብሮ የሚጥል አምላክ እንዴ! ወገኖቼ እስቲ ተመልከቱ። እኔ ራእይ መጽሐፍን አነባለሁ ሰሞኑን። በቃ ሌላው ነገር በሙሉ ተቃጥሎ እሱ ብቻ ቆሞ ነው የምናየው። ራእይ መጽሐፍ ስታነብ ባጭሩ ተቃጥሎ ያልቃል። ይሄ ሁሉ አሁን የከበረ ብለን እንደ ፌስታል ነው የሚጠጣት እሳት ወርዶ። I'm telling you I was just ባነበብኩ ቁጥር like ሰማይና መሬት እንደምንም ነገር ነው የሚያልፉት። መጨረሻ ላይ የምታየው በጉ ቆሞ ነው። አልቲሜት ሪያሊቲ ክራይስት ነው። አልቲሜት ሪያሊቲ የተሰጠን የዘላለም ህይወት ነው። ለእርሱ መኖር ያርግላችሁ ወገኖች፣ ለእርሱ መኖር። እስቲ እሱን ወቁት። ያስጥላችኋል። ማለት አንዳንድ ነገሮች ፐርሰናል ስለሆኑ አይነገሩም እንጂ አንዳንድ ሰዎች አሉ ዚስ ዴይስ ወደ ጌታ የሚመጡ በጣም ብዙ ኮምፕሊኬትድ ነገር ስላለባቸው እንዴት ሆነው ነው are they going to make it through ምናምን ትላለህ። የአዲክሽኑ ብዛት የእንትኑ ብዛት እና ትዝ አይላቸውም። ገና ከ2 ዓመት 3 ዓመት በኋላ ስታወራቸው ትዝ አይላቸውም። it's gone የለም። አተዋወቁታ። አዲስ ነገር ውስጥ ገባ። እግዚአብሔርን የሚያውቁ ለእግዚአብሔር ይኖራሉ።
እግዚአብሔርን የሚያውቁ ለእግዚአብሔር ይኖራሉ። ለዚህ ነው ጳውሎስ ኢትስ ቬሪ ኢምፖርታንት ለእሱ ነው የሚጸልይላችሁ። እጸልይላችኋለሁ የልባችሁ አይኖች እንዲበሩና እሱን እንድታውቁት። ሁለተኛውን ተመሳሳይ ነው፣ ግን I really want us to see it in a different way። ቁጥር 18 ላይ ያለው ምን ብለን ነበር? ትናንትና ነግሬያችሁ ነበር አራቱንም። ሁለተኛው ምን ነበር? ርስታቸውን ተስፋ ርስትን ማወቅ ደግሞ ያሻግራል። እሱን ማወቅ ያሻግራል፣ ርስትን ማወቅ ያሻግራል። ቁጥር 18 ምዕራፍ 1 እንዲሁም በእርሱ የተጠራችሁለት ተስፋ አገኛችኋት? በእርሱ የተጠራችሁለት ተስፋ አዲሱ መደበኛ ትርጉም ላይ ነው። በእርሱ የተጠራችሁለት ተስፋ ይህም በቅዱሳኑ ዘንድ ያለውን ክቡር የሆነውን የርስቱን ባለጠግነት። ይሄ ነው ትናንትና እኮ በጣም ያስገርሙኛል ምላችሁ ቃላት። ክቡር የሚል ቃል ይበቃው ነበር። ክቡር ይልና ባለጠጋ ይለዋል። ክቡር የሆነውን የርስቱን ባለጠግነት ምን እንደሆነ እንድታውቁ የልባችሁ አይኖች እንዲበሩ ነው የምጸልየው ይላል። ምንድን ነው የምጸልይልን? የተሰጣችሁ ርስት፣ የተሰጣችሁ ተስፋ፣ የተሰጣችሁ የክብር ተስፋ ምን ያህል የከበረ ባለጠጋ ግሎሪየስ እንደሆነ ማየት እንድትችሉ አይናችሁ እንዲከፈት፣ አይናችሁ እንዲበራ ኦሬዲ ያላቸውን ኦሬዲ የተሰጣቸውን ተስፋ ስሙ ወገኖቼ፣ የተሰጣቸው ተስፋ በክርስቶስ ኢየሱስ የተሰጣቸው ርስት እሱ ምን ያህል this is the language ምን ያህል የከበረ መሆኑን ምን ያህል ሪች መሆኑን ባለጠጋ መሆኑን የተሰጣችሁ ተስፋ የተጠራችሁለት ተስፋ የተጠራችሁለት ሕይወት ምን ያህል የከበረ መሆኑን የተሰጣችሁ ርስት ምን ያህል የከበረ መሆኑን እንድታውቁ የልባችሁ አይኖች እንዲበሩ። የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን ታውቃላችሁ ይላል። ተስፋ በሉ እስቲ ወገኖች፣ የመጥራቱ ተስፋ ምን እንዲሆን ታውቃላችሁ። እና ደግሞ የርስታችሁ ክብር ባለጠግነት ምን እንዲሆን ታውቃላችሁ። የርስታችሁ ክብር ባለጠግነት ምን እንዲሆን፣ የተጠራችሁበት ተስፋ የርስታችሁ ክብር ባለጠግነት ምን እንዲሁ እንድታውቁ የልባችሁ አይኖች እንዲበሩ። ወገኖቼ በክርስቶስ ኢየሱስ ያገኘነው አንዱ ነገር ተስፋ ነው። ተስፋ የለም፣ ምንም ተስፋ የለም ሲል ሰው መሸሽ ነው ያለባችሁ። ተስፋ አለ። እንደኛ አይነት ተስፋ ያለው አለ እንዴ? እግዚአብሔር በተስፋ ድነናልና ይላል። አነብላችኋለሁ በኋላ። የተሰጠን አንዱ ጋራንቲ እግዚአብሔር ርስትን ሰጠን። ዘምር የሚለኝ ይሄን ሳስብ ነው። ቅድምም ተሜ ሲዘምርልን አሁን ጊዜያዊ ኃላፊ ነኝ በዚህ ምድር ላይ ሲሄድ በሰማይ ምናምን የእውነት የሆነ ነገር ያደርገኛል። የእውነት በጣም ብዙ ክርስቲያን ስለዚህ ማውራት ይፈራል። ሟርት ይመስለዋል። እሷ መሄድ ብላ ነበር ሄደች ይላል። እና ታዲያ ልትኖር ነው እንዴ? አትሄድ ካለ እንዴ? እና ምንም ስለ ሞት አይወራ፣ ስለ መሄድ አይወራ። በጣም ተስማምቶናል። ታውቃለህ? አናውቀውማ the riches of that glory ስለማናውቀው በቃ ተስማምቶናል። ድርስ ብለናል። አንዳንዶቻችን በዚህችው መሄጃችንን መድረሻ አድርገናት ማለት ነው። ማለፊያችንን መድረሻ አድርገናት ስላልገባን እኮ ነው። እኔ ወገኖቼ አልገባንም። ክርስትና ለምን አልነግራችሁም? እርግጥ አልገባንም። እነሱ የገባቸውና እኛ ያልገባን ነገር አለ። there is glorious የሆነ inheritance አለ። እግዚአብሔር በክርስቶስ ኢየሱስ ለልጆቹ ያዘጋጃት፣ ዓይን ያላየው ጆሮ ያልሰማው ለሚፈሩት እግዚአብሔር አምላክ ያዘጋጀው glorious inheritance አለ። እሺ ልመልሳችሁ ወደ ኤፌሶን 1 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንድንሆን በክርስቶስ መረጠን።
ሁለት የኃጢአታችንን ይቅርታ ተቀበልን ይላል። ወረድ እያላችሁ ስትመጡ ምዕራፍ 1 ላይ የኃጢአታችንን ይቅርታ በክርስቶስ ኢየሱስ ተቀበልን፣ በደሙ የተደረገ ቤዛነታችንን አገኘን ይላል። አገኘን የሚለው በጣም ብዙ ነው። አገኘን ብሎ ነው የሚጀምረው። መረጠን፣ ደግሞ የበደላችንን ስርየት የኃጢአታችንን ይቅርታ ተቀበልን ይልና በጣም የሚያስገርማችሁ ነገር ቁጥር 11 ቁጥር 12 ላይ ስትመጡ ደግሞ እኛ አስቀድመን በክርስቶስ ተስፋ ያደረግን ደግሞ ርስትን ተቀበልን ይላል። ርስትን ተቀበልን ርስትን ተቀበልን ይላል። ልክ ኤፌሶን 1 ላይ ያለው የአንድ ክርስቲያን ስቶሪ እና በብሉይ ኪዳን የነበረው የእስራኤል ስቶሪ አንድ አይነት ስቶሪ ነው። እስራኤልን ለምሳሌ እግዚአብሔር መረጠው በአብርሃም አማካኝነት። ባሮች ሆነው በግብፅ በተሰደዱ ጊዜ ነፃ አወጣው በደሙ። ከዚያስ ወሰደና ርስት ሰጠው። ትዝ ይላችኋል ይሄ ፒክቸር። በአብርሃም አማካኝነት መረጠው እስራኤልን። ዜን በግብፅ ባርነት ውስጥ በገባ ጊዜ ነፃ አወጣው እግዚአብሔር በበጉ ደም በፋሲካው ደም። እንደን ደግሞ እግዚአብሔር ርስትን ሰጣቸው። ጠራቸው፣ መረጣቸው፣ ጠራቸው፣ ነፃ አወጣቸው፣ ርስት ሰጣቸው። ኤግዛክትሊ ዘ ሴም ፒክቸር ኤፌሶን 1 ማለት እሱ ነው። ጠራን፣ መረጠን። ከዚያ የኃጢአት ባሮች ነበረን፣ የኃጢአታችንን ስርየት አገኘን። እግዚአብሔር ነፃ አወጣንና አየር ላይ አላንጠለጠለንም። ምን አደረግን? ርስትን ደግሞ ተቀበልን። ላንብብላችሁ። ኤፌሶን ምዕራፍ 1 ቁጥር 11 እስከ 14 ተመልከቱ። እንደ ፈቃዱ ቁጥር 11 እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ይኸውም ርስት በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሆናል። እንደ ፈቃዱ ምክር ሁሉን የሚሰራ ደግሞ እንደሱ ምክር መረጠንና ጠራንና አስቀድመን ተስፋ ያደረግን እኛ ርስትን ተቀበልን ይላል። ርስትን ተቀበልን። ጌታ ይመስገን። ጠራን፣ ነፃ አወጣን፣ ርስት ሰጠን። ምን ይመስላል ርስታችን? አረ ኢንዲስክራይበብል ሮሜ 8 ላይ አነብላችኋለሁ። ዲስክራይብ የማይደረግ ርስት ሰጠን። በካሬ ሜትር የማይለካ አጥር ድንበ ከዚች ምድር የተላቀቀ ሰማያዊ ርስት፣ ሰማያዊ ርስት፣ ሰማያዊ አገር ሰጠን እግዚአብሔር። እዚህ የዘላለም ሕይወት ማግኘት ማለት ይሄ ነው። እግዚአብሔርን አወቅን፣ ክርስቶስ መረጠን፣ የኃጢአት ይቅርታ ተቀበልን፣ አድራሻ ያላቸው ሰዎች አደረገን፣ ርስትን ሰጠን። ርስትን ሰጠን። እንዴት አድርጎ ዲስክራይብ ይደረጋል ይሄ ርስት? አባቶቻችን ተስፋ ያደረጉት የነበረውን ርስት ሰጠን። ፕራይመሪሊ በኋላ አሳያችኋለሁ። ርስታችን ራሱ እግዚአብሔር ሆነ፣ ግን ርስት ሰጠን የሆነ መኖሪያ ርስት፣ ኢንሄሪታንስ። የት ያለ? በሰማይ። አገራችን የት ነው? በሰማይ። ርስታችን የት ነው? በሰማይ። ሰማያዊ የሆነ ርስትና አገርን ሰጠን። ክብር ለእግዚአብሔር ይሁን። ተመልከቱ ወገኖቼ፣ ይሄ ነው የክርስቲያን ተስፋ። ይሄ የማይጠፋ ርስትን ተቀበለን። የማይጠፋ ርስትን ተቀበለን። የት ነው ያለው? በሰማይ። ሰማያዊ ርስት፣ ሰማያዊ ርስት፣ ሰማያዊ ሀገር፣ ሰማያዊ ምድር። ጌታ ኢየሱስም ደቀ መዛሙርቱን ያጽናናው በዚህ ነው። ታውቁ እንደሆነ እሄዳለሁ ሲላቸው ልባቸው አዘነ። ግን ትዝ ይላችሁ እንደሆነ ዮሐንስ ወንጌል ምዕራፍ 14 ላይ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ሄጄ ምን አዘጋጅላችኋለሁ? ስፍራ አዘጋጅላችኋለሁ፣ ርስት አዘጋጅላችኋለሁ። ጌታ ይመስገን። የት ነው ያለው? በሰማይ። የምድር ሀብት የመሰለን የሰማዩን ስላላየን ነው። በሰማይ ሪች የሆነ ግሎሪየስ ኢንሄሪታንስ በሰማይ። ስለዚህ ነገር እኮ ብዙ አስተምሬያለሁ። ሜይ ቢ ኦንላይን ብትፈልጉት ታገኙታላችሁ። አንዳንድ ሰው አሁን ይመጣና እናንተ ሰማይ ድሮ አክቹዋሊ የድሮ ክርስቲያኖች ነው እንደዚህ የሚባሉት። የአሁኖቹ እንኳን አንባልም። የአሁኑ መሬት ነው። ግን የድሮዎቹ ይታሙ ነበር። እናንተ ሰማይ ብቻ እና በቃ
አሁን ክርስትና በቃ ዝም እናንተ አሁን የምትሰብኩት ወንጌል በቃ ዝም ብሎ ላማለኝ በሰማይ ነው ነው ይላሉ። አዎ ላሉን ምን አዎ ላማለኝ በሰማይ ነው። አዎ ላሟ በሰማይ ናት። this is not a reality። ይሄን የአፈር ክምር ታዲያ ርስት ላድርገው? አፈር ተከምሮ ነፋስ የሚንደው ተጠርጎ የሚወሰድ መንግስት አስምሮ ለክቶ የሚሰጠኝ ርስቴ ይሄን ርስቴ ልበለው? አፈር ተቀብቶ አፈር ተጠፍጥፎ አላፊ አፈር እነዚህ ነው ታዲያ የኛ ርስት? እንደ እስራኤል ከግብፅ ወንዝ ጀምሮ የተባለ እኮ አይደለም የኛ። ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ድረስ ርስታችሁ ይሆናል የተባለው ለእስራኤል ነው። ለእኛስ ከእንትን ጀምሮ እንትን የለውም። የት ነው ያለው? በሰማይ። በረከታችን የት ነው? በሰማይ። በሰማያዊ በረከት የባረከን፣ በሰማያዊ በረከት የባረከን፣ ሰማያዊ ርስት የሰጠን፣ ሰማያዊ ሀገር የሰጠን ሰማይ። ሰማይ የት ነው ያለው? ሰማይ። ሰማይ እና በሰማይ ነው ያ። እኔ ከሰዎች ጋር ሳወራ ስመሰክርም ወንጌል በሰማይ ላማለኝ በሰማይ ነው። እኔም አልስማማው ቀጥሎ ባለው ነው። ወተቷንም አላይ ግን አልስማማም። ላማለኝ በሰማይ ወተቷንም አላይ በአይ ላማለኝ በሰማይ ወተቷን ግን እናያለን። ፍሬዋ አለ፣ ቅምሻዋ አለ። እንዴት አወክ? ተመልከቱ። ሰማያዊ ርስትን ሰጠን ይለና ቅዱስ ጳውሎስ። እስቲ ኤፌሶን አንዱን አንብቡ። ሰማያዊ ርስትን ሰጠን፣ የዘላለም ርስትን ሰጠን፣ ርስትን ደግሞ ተቀበልን ይልና እናንተ ደግሞ የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ። በምኑ መንፈስ? በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። የታተምንበት መንፈስ ቅዱስ የምን መንፈስ ነው? ተናገሩታ። የተስፋ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይልና እርሱም እግዚአብሔር ለእርሱ የሆነውን በሙሉ እስኪዋጅ ድረስ ኮምፕሊት መዳናችን ኮምፕሊት እስኪሆን ድረስ እርሱ ደግሞ የርስታችን መያዣ ነው ይላል። ምንድናት መያዣ? የርስታችን መያዣ ነው ይላል። መያዣ በሉ እስቲ። መያዣ the language is መያዣ ማለት እንትን ነው። ቀብድ ዳውን ፔመንት ማለት ነው። እኛ የምንቀበለው ርስታችን ዳውን ፔመንት ሆኖ ተሰጠን ይላል። በምድር ላይ በረከትን ኤክስፔሪየንስ እናደርጋለን። የስ በምድር ላይ ሰላሙን፣ ደስታውን፣ እረፍቱን፣ ፍቅሩን ኤክስፔሪየንስ ነው። የስ ወተቷን እናያለን። የስ ለምን? እግዚአብሔር መንፈስ ቅዱስን ሲያትመን፣ በመንፈስ ቅዱስ ሲያትመን የርስታችን መያዣ ቀብድ እንዲሆን ነው። ቀብድ ምንድን ነው? ዳውን ፔመንት ምንድን ነው? ይህን ብዙ አስረድቻለሁ። ዳውን ፔመንት ማለት ቀብድ ማለት በሀገራችን ያን ጊዜ በተጻፈበት ቋንቋም ቀብድ ማለት መጠኑ ያነሰ አይነቱ ግን አንድ አይነት ማለት ነው። መጠኑ ትንሽ ነው፣ አይነቱ አንድ አይነት ነው። ይሄን ቦታ ትሸጠዋለህ? ምን ይላል? አዎ ሸጠዋለሁ። ስንት ብር ነው የምትሸጠው? 100 ሚሊዮን ነው የምሸጠው። እንደዛ ነገር ሆኗል ገበያው። ባይዘው ያልሰማችሁ ከሆነ 100 ሚሊዮን ነው የምሸጠው ምናምን። 100 ሚሊዮን ነው የምትሸጠው? አትቀንስም? አልቀንስም። አትቀንስም? አልቀንስም። በቃ ገዝቼዋለሁ ይላል አንድ ሰውዬ። ገዝቼዋለሁ በቃ ገዝቼዋለሁ። በቃ አንሳው ከገበያ ላይ በቃ ደላሎችንም ሸኛቸው። ገዝቼዋለሁ። ከዛ እኮ ዝም ብለህ አትለቀውም እንዴ? ተሸጧል ለማለት ያስፈልጋላ። ቀብድ ነው የሚዘጋው። በቃ ቀብድሽ በቃ አንድ 10 ሚሊዮን በቃ ሲውለ ሰጠ ማለት 90 እኮ ይቀራል። ግን ተሸጧል ነው የምትለው። ተሸጧል። ሸጣዋል። ስንት ብር ሸጥከው? በ100 ተሸጠ አለቀ። እንዴ ምንድነው ዋስትና ብትለው ቀብድ ከፍሏል ሰውዬው። ቀብዷ ማለት ምንድናት? ትንሽ ናት እኮ አይነቷ ግን አንድ ነው። አይነቷን አቅምሶኛል ማለት ነው። ዳውን ፔመንት ማለት ቀምሻታለሁ። አይነቷን በብዛት ደግሞ ትመጣለች ኮምፕሊትድ ሆና ነው። ተመልከት፣ ልክ እንደዛ ነው። እግዚአብሔር ሰማያዊ ርስት ሰጠን ይልና ጳውሎስ ደግሞ ቀብድ ሰጠን ይላል። በምን? በመንፈስ ቅዱስ ቀብድ ሰጠን። ምን አይነት ቀብድ ነው? አይነቱ አንድ ነው። በነገራችን ላይ መንግስተ ሰማያት አሁን የጀመረው ነው የሚቀጥለው። አይነቱ አንድ ነው። ሰላሟ የሰማይ ነው። ደስታዋ የሰማይ ነው። እርካታዋ የሰማይ ነው። ኤክስፔሪየንስ የምናደርገው የሰማይ። እግዚአብሔር እኮ ቀብድ ሰጥቶን ነው ወንድሞች እናቶች። አሁን እኛ ያለን ሰላም የምድር ሰላም አይደለም።
አሁን እኛ ያለም ሰላም ዓለም የምትሰጠው አይነት ሰላም አይደለም። የምን ሰላም ነው? የሰማይ ሰላም፣ የሰማይ ደስታ፣ የሰማይ ህይወት፣ በሰማይ ኤክስፔሪየንስ የምናደርገውን አስቀድሞ ሰጥቶናል። ቁጭ ብለን እስከምንቀምሳት እየጠበቀን አይደለም። ኦልሬዲ ገብተንባታል። ጌታ የተመሰገነ ይሁን። ኦልሬዲ ገብተንባታል። ኦልሬዲ አይተናታል። ኦልሬዲ ኤክስፔሪየንስ አድርገናታል። እዚህ ግን ምኑ ነው? ይሄ ቀብዱ ነው፣ መያዣው ነው። ለምሳሌ በመንፈስ ቅዱስ የመንፈስ ቅዱስ ደስታ ኦቨርፍሎ ያደርጋቸዋል። አንዳንድ ጊዜ ምን አይነት ደስታ ነው! ዛሬ የሰማነው ዜና የሚያስተክዝ ነው፣ ግን ከጠዋት ጀምሮ ልቤ በደስታ ሊፈነዳ ነው። ምን ያስብላችኋል? መያዣ። እችኛዋ ምድር ሞት 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 ስትል ህይወት 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 ትላለች። ያችን እንስማ ነው። እዚህ ምድር የሚሆን ነገር አያገባንም ለማለት ሳይሆን፣ ግን ዋና አድርግ ምናምን አይደለም። እስቲ ቀና በሉ። እውነት እስቲ ቀና በሉ። አንዳንድ ጊዜ በዚህው ጋር ተልኮሰኮስን። እዚህው የምናወራው ይችኑ፣ የምናስበው ይችኑ፣ የምናረገው። እስቲ ቀና በሉ። እኔ አብርሃምን ቀና ማድረጉ እግዚአብሔር በጣም ያሰ እስቲ ቀና በላለሁ። እስቲ ቀና በልና ከዋክብትን ትቆጥራቸው ነው። እኛ እኮ አሁን ከዋክብትን ሳይሆን ቀና ብላችሁ ይሁ የተዘጋጀልን ርስት ኢየሱስ ክርስቶስ አስቀድሞ ገብቶ እየሰራልን ያለ ርስት አለ። ክብር ለእግዚአብሔር ይሁን። ተቀበልን፣ ቀብዱን ደግሞ ሰጠን፣ መያዣውን ደግሞ ሰጠን። ቶሮንቶ በቀደም ስነግራቸው ነበረ። እኔ አንድ አስተማሪ ነበሩኝ፣ ወደ ጌታ ሄደዋል። አሁን ሰው ገብተውባታል ማለት ነው አሁን። እና እሳቸው ሲናገሩ ልቤን የነካው በጣም አፈወርቅ ናቸው ሲናገሩ፣ በጣም ግሩም ናቸው። እና ምን ይላሉ? ዮሐንስ 14ን ሲናገሩ ሄጄ ስፍራ አዘጋጅላችሁና ከዛ መጥቼ ወስዳችኋለሁ ብሏል ኢየሱስ። እና ሄዶ ስፍራ እያዘጋጀልን ነው ይላሉ። ሄዶ ስፍራ እያዘጋጀልን ይላል። እንዲሁ ምን አይነት ይሆን ይላሉ። እንዲሁ ምን አይነት ይሆን ምን አይሉና፣ ለምን መሰላችሁ? ምን አይላሉ? በ6 ቀን የሰራውን አውቀዋለሁ ይላል። በ6 ቀን ይሁን 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 እያለ ይሄንን ቢሊየንስ ኤንድ ቢሊየንስ ኤንድ ቢሊየንስ ኤንድ ቢሊየንስ ኦፍ ስታር በ6 ቀን ከፈጀ 2000 ዓመት ሙሉ እየሰራው ያለውማ እንዴት አይነት ማይገለጥ ይሆን! የሆነ ስታስብ እንዴት ማይገለጥ ይሆን! በሰማይ ቤት አለን፣ በሰማይ ርስት አለን። በሰማይ አሁን በዚህ የሚያሾፉት ጴንጤዎች መሆናቸው በጣም ይገርመኛል። በሰማይ ቤት አለን ይላሉ። ታዲያ በዚህ ቤት አለን ልበል? አየ እዚህ አገር ምናልባት የአሜሪካኖቹ ክርስትና የፈጠረብን ሳይሆን አይቀርም። በቃ ዝም ብለህ በዚህ ምድር ላይ ሲሚንቶ መጠፍጠፍና መከመር እሱ ነው ብለሲንግ ይልሃል። that's not the greatest blessing። እሱን የጠፈጠፈውን ሰውዬ ታዲያ እግዚአብሔር ይባርካል እንዴት ትለዋለህ? አሁን እዚህ ሄደ እግዚአብሔር ይባርካል፣ ጌታን ተቀበል እግዚአብሔር ይባርካል ብትለው አንዳንዱ ደሴት ኦን ያደርጋል። ርስቱ ደሴት ነው። ጌታን ብትቀበል ይባርካል በቤት ብትለው ሴንስ እኮ አይሰጠውም። ያለ እግዚአብሔር የበላ ያለ እግዚአብሔር የጠጣ ያለ እግዚአብሔር ደስቴት የገዛ ያለ እግዚአብሔር ፎቅ የሰራ እኛ እኮ ርስታችን እኮ ይሄ አይደለም። እኛ እኮ የሚበልጥ ክብር ነው ኢየሱስን እንድንከተለው ያደረገን። ሰማያዊ ሰላም ግን አትገኝም። ሰላማዊ ደስታ አትገኝም። እኛ ያገኘናት ኤክስፔሪየንስ ያደረግናት ቅምሻ አትገኝም። የእግዚአብሔር ቸርነት አትገኝም። የማትገኘዋን የሰጠን አምላክ የተባረከ ይሁን። ርስትን ተቀበልን። ርስትን ተቀበልን። ምንድነው ጳውሎስ የሚጸልይላቸው? አሁን ጳውሎስ ተመልከቱ ወገኖቼ፣ ጳውሎስ የሚጸልይላቸው ርስትን እንዲቀበሉ አይደለም። ለምን ይመስላችኋል? የጳውሎስ ጸሎት ርስትን እንዲቀበሉ ነው እንዴ? አይደለም። ለምን? ርስትን ምን አድርጋችኋል ይላል። ኦልሬዲ ተናገሯ ቶሎ ተቀብላችኋል ይላል። የተቀበሉት ርስትንማ ተቀብለዋል። ታዲያ ምንድነው የሚጸልይላቸው? የተቀበላችሁት ርስት the value ይገባችሁ ይሆን ወይ? the value አንዳንድ ሰው the value አይገባውም። የዘላለም ሕይወትማ አግኝቻለሁ ታዲያ ሌላ የለም ይላል። the value ገብቷል። የዘላለም ሕይወት አንዳንድ ጊዜ ስጦታ ገዝታችሁ ለሰው ለመስጠት በውድ ዋጋ ገዝታችሁ ስትሰጡ ተሳቃችሁ አታውቁም? ይህ ሰውዬ ይገባው ይሆን ብላችሁ ማለት እንዳይጥለው አብሮ እንዳይቀላቅለው እናንተ ከፍላችኋል ውድ ዋጋ እና አንዳንዴ በውድ ዋጋ የተገዙትም አያስታውቁም። አሁን ማአት ተራ ተመሳሳይ ስላለ ፌክ ሰዓት ሮሌክስ ገዝታችሁለት ቢሆን ለምሳሌ $10 ሮሌክስ አለ እና
ያ ፌኩ ይመስለው ብላ ተጨንቃችሁ ታውቁ እንደሆነ ሮሌክስ ምናምን ገዝታችሁ ተሰጣችሁ ነው አላውቅም ምናምን ይገባው ይሆን ዋጋው? እኛ ቸርች ጥቂት ዓመት በፊት 3-4 ዓመት በፊት አንዲት ልጅ ስትመረቅ ብዙ ታሪክ ያላት ልጅ ተመረቀች ከዩኒቨርሲቲ። ብዙ ታሪክ ስላላት ቸርች ውስጥ ያሉ እህቶች አስተባበሩና በጣም ብዙ ብር ተዋጣና አንድ የሆነ ነገር ተገዛላት ማለት ነው። እና ሚስት የነበረች የምትመራው ፕሮጀክቱ አንድ ቀን ማታ ቁጭ ብላ ልንሰጣት ነው ይሄን ስጦታ ነገ ምናምን አለች። እና አሁን የቸገረን ይገባት ይሆን ወይ ምናምን አለች። ይገባት እና እኔ እንዲገባት ከፈለጋችሁ አልኳት፣ እንዲገባት ከፈለጋችሁ አብራችሁ ደረሰኙን አለ እንድትል ማለት ነው። ይሄ ተመሳሳይ በጣም ስላለ ተመሳሳዩ እንዳይመስላት መንገድ ላይ ያለው እንዳይመስላት መንገድ ላይ ያለው እንዲመስላት ካልፈለግሽ አብረሽ ደረሰኝ። ወንድሞቼ ናቶች እግዚአብሔር ርስት ሰጥቶናል። do we understand? አይን ያላያ ጆሮ ያልሰማ ጌታ ለልጆቹ ያዘጋጃል፣ ለሚፈሩት ያዘጋጃል። ልትገለጽ የማትችለው እስቲ አንዳንድ ጊዜ የእውነት አንድ የቤተክርስቲያን አባት አለ ክርስቲያን ይላል። ክርስቲያን አንዳንድ ጊዜ መስኮት ከፈት እያደረገ የሚመጣውን ዓለም ካላየ ይጎሳቆላል ይላል። ልክ እንዳታክልት ነው ይላል። ይሄ የቤት ውስጥ አታክልት አለ አይደል? ፀሐይ ሳያገኝ የሚጠወልገው እንዳትጠወልግ ከፈለክ ሰማይ ከፈት እያደረግ ይላል። ሰማይ ከፈት እያደረግ ወዴት እየሄድክ እንደሆነ ከፈት እያደረግ እዚህ ያለውን ዝም ብሎ ቱበርክሎስና ምናምን ብቻ በሽታውንና ህመሙን ብቻ እንትኑንና ምናምኑን ብቻ መመረዟንና እንትን መደረጓን ብቻ ፖለቲካውንና እንትኗን ብቻ እንደዚህ ያረጋል። እንደዚህ መሆን ካልፈለክ ከፈት አድርገህ እንደ ዮሐንስ አንዳንድ ጊዜ ማየት በጣም ጥሩ ነው። አሳየው። ፍጥሞ የምትባል ደሴት ውስጥ የታሰረውን ሰውዬ እስራቱን አስረሳው። እንደ ሞተ ሰው ሆንክ ይላል። እስራቱን አስረሳው። በምን? ራሱን ገለጠለት። እርሱን ማወቅ ራሱን ገለጠለት። ደግሞስ ከፈተውና አሳየው። ዌር ኢዝ ጎይንግ አሳየው። መግለጫ ቃል የሌላት ራሱ በቃ ማስረዳት የከበደው ይመስለኛል። እግዚአብሔሩ ራሱ ብሎ እያለ እንደ እንትን ይመስል ነበር፣ እንደ ሰምፔር ይመስል ነበር፣ እንደ እንትን ይመስል ነበር። መንገዶቿ ከወርቅ የተሰሩ እንደሆነ ያስረዳዋል። ለከተማይቱ ይላል። እኔ በጣም ከሚገርመኝ እንትን መካከል ለከተማይቱ የመብራት ብርሃን አያስፈልጋትም ይላል። እኮ ማና ከዋክብት ሊያበሩላት አያስፈልጋትም ይላል። ይሄን አስባችሁታል? ፀሐይ፣ ጨረቃ፣ ከዋክብት ሊያበሩላት አያስፈልጋትም ይላል። እና ማለት ቢኖሩም እንኳን አያስፈልጉም ማለት መጥፋት እኮ የለባቸውም። ቢኖሩም አያስፈልጋትም። አዲስ አበባ አንዳንድ ጊዜ መብራት ሲጠፋ ብሎ ይጠፋል፣ ጭልም ይላል። ጭልም ሲል ሞባይላችንን እናበራለን፣ ሻማ እንለኩሳለን፣ ምናምን እንለኩሳለን። ሻማ እዚህ ጋር እናረጋለን፣ ኩራዝ እዛ ጋር ይደረጋል እና ይታያል። እንደዚህ እናያለን። ይታያል ብትለኝ ይታያል። እና እንበላለን፣ እንጠጣለን፣ እንጫወታለን፣ እናረጋለን፣ ምናምን እናረጋለን እና በድንገት ግን የኤልፓ መብራት ይመጣል። ሹው ብሎ ሲበራ እያልክ ነው የምትለው። ቢኖርም ባይኖርም ለቤቱ ያበሩለት ዘንድ አያስፈልገውም። በቃ ዋናው ስለመጣ ማለት ነው። አሁን እኮ ወንድሞቼ ፀሐይ፣ ጨረቃ፣ ከዋክብት ምናምን እንላቸው ያበራሉ። አንድ ቀን እኮ እውነተኛው ብርሃን እስኪገለጥ ድረስ ነው። እውነተኛው ብርሃን ሲገለጥ ያበሩላት ዘንድ አያስፈልጋትም። ርስትን ተቀበልን ወገኖቼ። ሰማይ ካላያችሁ አትሻገሩም ወደ ኑሮ የተሻገሩ ሁሉ ሰማይን ያዩ ናቸው። ሰማይን እያዩ ምድርን የኖሩ ናቸው። ላንብብላችሁ አንዳንድ ጥቅሶችን ላንብብላችሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እስከ 5። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እስከ 5 ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት እስቲ ተመልከቱ ወገኖቼ፣ ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ይሄ ርስት እግዚአብሔር ለምን ጠራን? ኢየሱስ ስለሞተና ስለተነሳ ለሕያው ተስፋ ለማይጠፋ ርስት እንደን እድፈት የሌለበት የማይጠፋ ርስት በሰማይ የተጠበቀ ለእናንተ ቀርቶላችኋል። Do you see that? እሱን የሚያዩ ናቸው ለእግዚአብሔር የሚኖሩለት። እኔ በጣም ሮሜ 8ን ማንበብ በጣም ደስ ይለኛል። ሮሜ 8
እንግዲህ በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም። ትዝ ይላችኋል። ገና ሲጀምር ጀምሮ በጣም አስደናቂ ነው። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም፣ በቃ ነፃ አውጥቶናል፣ የመንፈስ ሕግ ነፃ አውጥቶናል ምናምን እያለ ይቀጥልና ሄዶ 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 ስለምንኖር ሰው ህይወት ይናገራል። እና አነብላችኋለሁ። እኔ ኤክስፕላኔሽንም የለኝም፣ ግን ዝም ብዬ አነብላችኋለሁ። ሮሜ 8 ቁጥር 15 እስከ 21 ስታገኙት አነብላችኋለሁ። ቁጥር 15 አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። እሺ መንፈሱን የሚመሰክርልን። ቁጥር 17 ልጆች ከሆንን ወራሾች ደግሞ ነን ይላል። ጌታ ይመስገን። ልጆች ከሆንን ወራሾች ደግሞ ነን ማለት ይልና ጳውሎስ ምንድነው የምንወርሰው ስትል ምንድነው የምንወርሰው? የእግዚአብሔር ወራሾች ነን። የእግዚአብሔር ወራሾች ነን። እንዲያውም ከክርስቶስ ጋር አብረን ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። ባይ ዘ ወይ የማን ወራሾች ነን ይላል? የእግዚአብሔር እግዚአብሔር ራሱ ርስታችን የእግዚአብሔር ወራሾች ነን ይልና ቁጥር 18 ለእኛ የሚገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። ዳትስ ኢት። ለእኛ ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና። ብዙ ሰው ይሄ ጥቅስ ሚስ አንደርስታንድ ያደርጋል። እናንተም ምናልባት ሚስ አንደርስታንድ አደረጋችሁ ይሆናል። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ነው። ፍጥረት የእግዚአብሔርን ልጆች መገለጥ ይጠባበቃል ምናምን የሚለውን አንዳንድ ሰዎች ምን አድርገው ለማስተማር ይሞክራሉ። ፍጥረት እየጠበቀን ነው ይላሉ። አገር እየጠበቀን ነው እኛ መሪ ሆነን እንድንገለጥ እና መሪ ሆነን ቢዝነስ ፒፕል ሆነን አስደናቂ ሰዎች ሆነን አረ ዓለም እየጠበቀችን ነው። that could be true። ይሄ ቴክስት ግን ስለሱ አይደለም። ይቅርታ ጳውሎስ እያለ ሳይሆን አይቀርም እንደዛ ስንተረጉመው። እሱ የሚያወራው ፍጥረት ይሄ ፍጥረት ዓለሙ ጠቅላላ በአዳም ምክንያት ተረግሟል። መርገም ውስጥ ነው ያለው። በጥፋት ባርነት ውስጥ ነው ያለው። ፍጥረት ራሱ ጠቅላላ የምናየው ክሪኤሽን ማለት ነው። ክሪኤሽን ኦል ክሪኤሽን ፍጥረት እንትኑ በእስር ቤት በስራት ውስጥ ነው ያለው። ታስሮ ነው ያለው። መርገም ውስጥ ነው ያለው እና አንድ ቀን እንዴ አይገርምም? ፍጥረት ራሱ ገብቶታል። አንድ ቀን የእግዚአብሔር ልጆች ነፃ ወጥተን ወደ ልጅነት ክብሩ ስንገባ ነፃ እንደሚወጣ ያውቀዋል። የኛ ሪደምፕሽን የፍጥረት ሪደምፕሽን እንደሆነ ያውቀዋል። እኛ ነፃ ስንወጣ ከሙታን ትንሣኤ በኋላ ፐርፌክሽን ውስጥ ስንገባ ዋናው ልጅነታችን ውስጥ ኮምፕሊትድ የሆነው ልጅነታችን ውስጥ ስንገባ ፍጥረት ራሱ ከነበረበት መርገምና እስር እንደሚላቀቅ ያውቋልና ይጠባበቃል ይላል። በምጥ ከኛ ጋር እኛም እንቃትታለን፣ የሚመጣውን ፈልገን እኛም እንቃትታለን። በምጥ ነው ያለነው። ፍጥረት ራሱ በምጥ ውስጥ እንዳለ እናውቃለን። ለምን? የሚመጣ ርስትና የሚመጣ ክብር ስላለ። እግዚአብሔር አይናችንን ይክፈተው። የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን ለእኛ የሚገለጽ ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን እንድታውቁ ጸልያለሁ። ዕብራውያን 11 እና 12ን አንብቡ። በቃ ብዙ አላደክማችሁም በምታውቁት ነገር። ዕብራውያን 11 እና 12 ዕብራውያን 11 እኮ ጸንተው የቆሙ ሰዎች ሊስት ነው። ለእግዚአብሔር ጸንተው የቆሙ ሰዎች ሊስት ነው እና ይኖሩባት የነበረውን ንቀው ነው የኖሩት። አብርሃምን በድንኳን ኖረ ይላል። አብርሃም በድንኳን ከተማ ሳይሰራ ግንብ ሳይገነባ በቴንት ኖረ ይላል። ዋይ ኮምፎርታብል ስለሆነ ነው? ኖ። ለምን? መሰረቷ እግዚአብሔር የሆነ ከተማን ይጠብቅ ነበር ይላል። የሚመጣውን ሲጠብቅ ነው ይሄን ንቆ የኖረው። እያንዳንዱን ብታነሱ ልክ እንደሱ ነው። ሙሴ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ ይላል።
የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። የግብፅን ሮያሊቲ እምቢ አለ። እኔ በጣም ሙሴ የመረጠው ነገር በጣም የሚገርመኝ ከግብፅ ብዙ ገንዘብ ይልቅ ከግብፅ ብዙ ገንዘብ ይልቅ ከእግዚአብሔር ሕዝብ ጋር ጥቂት ገንዘብ መቀበልን መረጠ ይላል። ዝም አላቸው። ከግብፅ ብዙ ገንዘብ ይልቅ ከእግዚአብሔር ሕዝብ ጋር ጥቂት ገንዘብ መቀበል። የገንዘብ ኮምፓሪዝን አይደለም ራሱ። ከግብፅ ብዙ ገንዘብና ብዙ ሀብት ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን he just said no ከዚህ ሕዝብ ጋር ሆኜ መከራ እቀበላለሁ አለ። ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ ይላል። ህይወት የምርጫ ጉዳይ ናት። ይሄኛውን ናቀ፣ ይሄኛውን አከበረ። ግብፅን ናቀ፣ እስራኤልን አከበረ። የግብፅን ባለጠግነት ናቀው፣ የእስራኤልን ጉስቁልናና የእስራኤልን ባርነት አከበረው። እንዴት ነው ሰው ይሄኛውን ንቆ ይሄኛውን የሚያከብረው? ያየው ነገር አለ። ሙሴ ብድራቱን ትኩር ብሎ ተመልክቶ ነበርና። ለምንድን ነው የናቀው? ብድራቱን ትኩር ብሎ ተመልክቶ ነበርና። ኢንፋክት ከግብፅ ብዙ ሀብት ይልቅ እዛ ላይ የሚጠቅሰው ስለ ክርስቶስ መከራ መቀበልን መረጠ ይላል። ስለ ክርስቶስ ከእስራኤል የሚመጣውን ከዚህ ኪዳን የሚመጣውን ክርስቶስን አሻግሮ አይቶት ነበር ማለት ነው። አሻግሮ ስላየው ናቀው። ይሄንን የናቀው ያኛውን አሻግሮ ስላየው ነው። ይሄን ነው የምጸልይላችሁ ዛሬ ማታ ወንድሞቼ ናቶቼ። ይሄንን የሚያስንቅ የዛኛው ክብር ይገለጥላችሁ። ይሄኛውን የሚያስንቅ ይሄኛው ኃላፊ ነው፣ የማያልፍ እየመጣ ነው። ይሄኛው ኃላፊ ነው፣ የማያልፍ እየመጣ ነው። ይሄኛውን የሚያስንቅ ኃጢአትን የሚያስንቅ ምድራዊ ነገርን የሚያስንቅ የሚመጣውን እንድናከብር የሚያርቅ ወገኖቼ በጣም ጥራዝ ነጠቅ ከሆነ አስተሳሰብ ራቁ። እሺ ሰማይ 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 ብቻ ነው ማለት ይላል። ታዲያ ምን አለ? ታዲያ ምን? አንዳንድ ሰዎች ሲጠቅሱ ሰማሉ። አንዳንድ ጊዜ በቃ ሰማይ 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 እያሉ ምድሩ እንዲያመልጠን አረጉ ምና ይላሉ። ምኑ ነው የሚያመልጠን? ኮሎናይዘሮቹም የአፍሪካ በጣም እኛ ገር ደግሞ በጣም ትንሽ እየውቀት አለች። ኮሎናይዘሮቹ የአፍሪካ ሚሽነሪዎች ሄደው አፍሪካን በኮሎኒ ለመጣል ሲፈልጉ እንትና ኬንያታ ነው ምናምን ጠቀሰው የሚባል ነገር አለ። እኛን ሰማይ 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 እያሳዩ ምድሪቷን እንትና ይሄው ከሄዱ በኋላ እኛ መቼ ምድሪቷን ምን አረግናል? አንድ ሁለተኛ በጣም መጥፎ ሚሽነሪዎች ነበሩ። እንደዛ አይነት አስተሳሰብ የነበራቸው መጥፎ ግን አብዛኞቹ ሚሽነሪዎች የክርስቶስን ወንጌል ያበሩ ናቸው። አብዛኞቹ ስታዩ ታሪካቸው እሱ አይደለም። የኛ ችግርና የኛ እዚህ ያለው ጉስቁልና ሰማይ 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 በማለታችን የተገኘ አይደለም። ገና ሰማይ ሰማይ አላልንም። ተግቶ መስራት ያስፈልጋል። ኑሮን መኖር ያስፈልጋል። ይሄንን ዓለም በዚያኛው ብርሃን መኖር ያስፈልጋል። እንድንኖር ግን የተጠራ ነው በዛኛው ብርሃን ነው። ምድር እንዲቃኝ የፈለገው እግዚአብሔር በሰማይ ብርሃን። እግዚአብሔር የተዘጋጀላችሁን ርስት ያሳያችሁ። በቃ ርስታቸውን የሚያውቁ የርስታቸው ክብር ባለጠግነት ዋጋው ደረሰኙ ለቫሊው የተገለጠላቸው ለክርስቶስ ኢየሱስ ይኖራሉ። ለቫሊው ሙጥኝ አርገን የያዝነውን የሚያስለቅቅ የሰማይ ክብር ይገለጥልን። ሙጥኝ ትንሽ ነገር ሙጥኝ አርገን የያዝን በጣም ትንንሽ ነገር አሻንጉሊት የሆኑ ነገሮችን በጣም ሙጥኝ አርገን ያዝን። ወገኖቼ የከበረ የሰማይ ሀብት አለ። ያንን ትሬጀር እግዚአብሔር ያሳያችሁ። ጸልየን እንጨርሳለን። ግን እኔ ቤተክርስቲያን ውስጥ ሞት ማስፈራሪያ ሲሆን ደስ አይለኝም። ሪያሊቲ መሆኑን ግን መቀበል በጣም ያስፈልጋል። ሪያሊቲ መሆኑን መቀበል በጣም ያስፈልጋል። በጣም ብዙ ሰዎች በህይወት እያሉ እንደዚህ ሰምተውን ነበር። እየሄድን ነው ሲባል ሰምተውን ነበር፣ ሄዱ። they faced reality። አሁን እኛም እንደዛ አሁን የምትሰሙኝ ጠቅላላችሁም እንደዛ ነገር ነን፣ እኔን ጨምሮ። እኔ የዛሬ 2 ዓመት ተኩል ምናምን የሄድኩ መስሎኝ ነበር። ብቅ ነገር ብዬ ከዛ ተመለስ። we're going አልቲሜት ሪያሊቲ እኮ ይሄ አይደለም። የ70-80 ዓመት እኮ ነው ይሄ። የ700 ሚሊዮን ደግሞ አለ። አይ ዶንት ኖ ስለማይቆጠር ነው። የማይቆጠር ዘመን፣ የማይቆጠር ህይወት፣ የማይመዘን ህይወት እኮ አለ። አልቲሜት ሪያሊቲ እኮ እሱ ነው
ወንድሞች እናቶች፣ አልቲሜት ሪያሊቲ እሱ ነው። ለእሱ ነው መኖር፣ እሱ ነው ዋና ማድረግ፣ እሱ ነው ማትኮር። ትኩረት እሱ ላይ፣ ትኩረት ረስታችን ላይ ነው። አሁን እንትኖቹ ሲሮጡ አይታችኋቸዋል? ማራቶን ምናምን ሲሮጡ እኮ ይበቃል፣ ለሜዳሊያ ነው ያስታውቃሉ። የመጨረሻውን ሜዳል ለመቀበል እኮ ነው። ላይክ ፎር ዘ ሜዳል ነው የሚሮጡት። ላይክ ትኩረታቸው ዘ ሜዳል። ይሮጣሉ። ግን እንደምታውቁት ያው ድሬን ስለሚያደርግ ውሃም ስለሚጠማ ትንሽ በድንኳን አለፍ እያሉ ውሃ ያረጉላቸዋል። እኔ ወደ ውሃው የሚሮጥ አትሌት አይቼ አላውቅም። ቆም ብሎ የሚከራከር አይቼ አላውቅም። ለምንድን ነው ያሳነሳችሁት? ቀዝቀዝ ለማቀዝ ሞቀ እኮ ቀዝቀዝ አታረጉም ይሄንን ውሃ ለምንድን የሚል አይቼ አላውቅም። ስናክ ለምን አጨምሩበትም ብሎ የሚጨቃጨቃቸው እየሮጡ ወደዛ ለማንሳት ይሞክራሉ። አይናቸው እዛ ነው፣ ትኩረታቸው እዛ ነው። ትኩረታቸው ብድራታቸው ነው። የሚያስፈልጋቸውን ፒክ ያደርጋሉ። ቫሊዩን ያውቁታል። የዚህ ቫሊዩ ተራርጎ የሚያስቀር ነው። የዚህ ቫሊዩ ዝም ብሎ እንትን ነው። የዛኛው ቫሊዩ በጣም ትልቅ ነው። ወንድሞቼ እህቶቼ፣ ኑሮ፣ ህይወት፣ ትዳር፣ ትምህርት whatever it is አጠገባችን ያስቀመጠው መሳሪያ እንደሆነ ታውቃላችሁ። ዋና እኮ አይደለም፣ ዋና መጨቃጨቅ አይደለም፣ ዋና ትልቅ ቫልዩ እኮ አይደለም። ቀለል አድርገን ማየት ያለብንን ቀለል አድርገን የምናይበት አይን ይገጠምልን። ይሄ እኮ ወንድሞቼ እናቶቼ፣ ይሄ እየሄድን የምናነሳው ነው። ሳክሰስ እየሄድን የምናነሳው ነው። ገንዘብ እየሄድን የምናነሳው ነው። ዋና ግን አለ፣ በሰማይ ርስት አለን። እግዚአብሔር የሚጠብቀን የእግዚአብሔር ወራሾች ነን። አይኖቻችንን እግዚአብሔር ይክፈት። የዚህ ዘመን ክርስቲያኖች ዋና ፈተና ይሄ ሆነዋል። የዚህ ዘመን ክርስቲያኖች ዋና ፈተና የዚህ ዓለም ኑሮ ሆነዋል። የዚህ ዓለም ስኬት ሆነዋል። በዚህ ዓለም ላይ ስንኖር ያለን የኑሮ ጌታ ኢየሱስ ራሱ ይሄ ሁሉ ይጨመርላችኋል አለ እኮ። ይሄ ሁሉ ይጨመርላችኋል፣ የሚበላው የሚጠጣው የሚለበሰው ይጨመርላችኋል። እናንተ አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ፣ ይሄ ሁሉ ይጨመርላችኋል። አይኖቻችንን ከፍተን ሰማይን ማየት ያርግልን እግዚአብሔር። አሜን። የሰማይ ጋራንቲያችን ኢየሱስ ነው። ያ የርስት ክብር ባለጠግነት ሲገባን ለእግዚአብሔር መኖር እንችላለን። ለመጨረስ ያህል ለመጸለይ እግዚአብሔር በክርስቶስ ኢየሱስ በጸጋ አዳነን። ያለምንም ስራ እግዚአብሔር ልጆቹ አረገን። ግን ለስራና ለኑሮ ነው የጠራን። ለስራና ለኑሮ መኖር፣ እግዚአብሔር ለጠራን ህይወት መኖር፣ እግዚአብሔር የሰጠንን ህይወት በኑሮ ዲስፕሌይ ማድረግ ግን ይጠይቃል። የሆነ ነገር ምን ይጠይቃል? እግዚአብሔርን ማወቅ ይጠይቃል። እርሱን ፐርሰናሊ ማወቅ ኤክስፔሪየንስ ማድረግ ይጠይቃል። ምን ይጠይቃል? የርስታችንን ክብር ባለጠግነት ማወቅ ይጠይቃል። እርሱን የሚያውቁ ይኖሩለታል፣ ርስታቸውን የሚያውቁ ይኖሩለታል። ሌሎቹን ሁለቱን ነገ ለማየት እንሞክራለን። አጭር ጸሎት ልጸልይ ነው። አጭር ጸሎት እጸልያለሁ። ይሄ ነው ወንጌል ወንድሞቼና እህቶቼ። ወንጌል የሚያስተምረን ይሄንን ነው። this is the gospel። እግዚአብሔር ለሰማያዊ ርስት ነው የጠራን፣ ለሰማያዊ ሹመት ነው የጠራን። እግዚአብሔር ለሰማያዊ ቤት ነው የጠራን። እግዚአብሔር ለሰማያዊ ርስት ነው የጠራን። ጥቃቅኑን ዋና አታርጉ። ፌድ የሚያረግ ግሎሪ፣ ፌድ የሚያረግ ውበት፣ ፌድ የሚያረግ ክብር፣ ፌድ የሚያረግ ሀብት፣ ፌድ የሚያረግ ማንነት፣ ፌድ እያረገ የሚሄድ ህይወት፣ እሱን ዋና አታርጉ ወገኖች። ፌድ የማያረገውን ዋና አርጉ። እርጅና የሌለው በክብር የሚገለጥ ግሎሪየስ የሆነ ኢንሄሪተንስ ወንድሞቼ እህቶቼ፣ ምድራዊ ርስት፣ ምድራዊ ውበት፣ ምድራዊ ክብር፣ ምድራዊ ማንነት የሚያረጅ ነው፣ የሚያልፍ ነው፣ ኃላፊ ነው። የማያልፈውን ርስት፣ የማያልፈውን ክብር እሱን ዋና አርጉ። ከመሬት ጋር ከተጣበቀ ህይወት ውጡ። መሬትን ዋና ያረገ፣ ህይወትን ዋና ያረገ፣ ምድራዊ ነገሮቻችንን ዋና ያረገ፣ ከጠዋት እስከ ማታ ከምድር ጋር ተጣብቀን እንድንኖር ያረገ
መስኮት ከፈት አድርጉ ወገኖቼ፣ የሰማይ መስኮት ከፈት አድርጋችሁ እዩ። መሬት 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 ብቻዋን ያጠወልጋችኋል፣ ሰማይ ያለመልማችኋል። እና እኔ ምንም ማድረግ አጭር ጸሎት ጸልያለሁ። እግዚአብሔር እንደ ሙሴ ተራራው ላይ አውጥቶ እንዳሳየው ያችን የከበረች ምድር እግዚአብሔር ተራራ ላይ አውጥቶ ቢያሳየን አሁን በመንፈስ ቅዱስ የሚጠብቀንን ርስት፣ ክብር፣ ባለጠግነት ወገኖቼ ዘመናችሁን አላፊና ጠፊ ለሆነ ነገር ራሳችሁን በመስጠት አታሳልፉ። ዘመናችሁን አይፍጀው፣ ዘመናችንን አይፍጀው። ጉልበታችንን አይብላው፣ ጉልበታችንን አይበዝብዘው። እኔ እውነት በመንፈስ ቅዱስ ሆኜ እነግራችኋለሁ፣ የአብዛኞቻችንን ጉልበት የበላው የዚህ ዓለም ነገር ነው። አብዛኞቻችን ጉልበታችን አለቀ፣ ደስታችን ተወሰደ። ከጠዋት እስከ ማታ የምንሰማው የምናየው ነው የሚወስደን። ሸክማችን ሌላ ነው። ሸክማችን መሬት ብቻ ናት። እንዴ ቀለል አድርጎ ማየት እኮ በጣም ያስፈልጋል ወገኖች። ቀለል አድርጎ ልባችንን እያስተከዙ ያሉ ነገሮችን ቀለል አድርጎ ማየት ያስፈልጋል። የማያልፍ ርስት አለኝ ማለት ያስፈልጋል። የማያልፍ ርስት አለኝ፣ የማያልፍ ተስፋ አለኝ። የደስታችን ምንጭ እኮ ይሄ ነው። እስር ቤት ሆነው ያዘመራቸው እኮ ይሄ ነው ወገኖች። ደስ ይበላችሁ እያሉ የጻፉበት ምክንያት እኮ ይሄ ነው። በጌታ ደስ ይበላችሁ ያሉበት ምክንያት እኮ ይሄ ነው። ከእስር ቤት የተላቀቀ ህይወት ስለነበራቸው እኮ ነው። እስሩም አያስተክዛቸውም፣ መፈታትም የደስታቸው ምክንያት አይደለም። የደስታቸውም የሁለንተናቸው ምክንያት ሰማያዊ ርስት ነው። አይኖቼ እንዲከፈቱ ፈልጋለሁ የምንል ሰዎች ቆመን በጌታ ፊት የመጨረሻ ጸሎት ጸልያለሁ። አይኖቻችን እንዲከፈቱ እግዚአብሔር እንዲያሳየን ተብትቦ የያዘን ነገር ይበጣጠስ በኢየሱስ ስም። እግዚአብሔር ሆይ ተብትቦ የያዘን መሬት ብቻ እንድናይ ያረገን እግዚአብሔርን ሁለተኛና ሶስተኛ እንድናረገው ያረገን። ሌት ሚ ቴል ዩ አንዳንዶቻችሁ ችግር ይሄ ነው። እግዚአብሔርንም ትፈልጋላችሁ፣ የዚህ ዓለም ነገርንም ትፈልጋላችሁ። እግዚአብሔርን በተራ አስቀምጠ ነው ማለት ነው። ሁለተኛና ሶስተኛ የሚደረስበት ነገር አድርገ ነው። እግዚአብሔር የሚደረስበት ነገ ይደርሳል እያልን ሌላ ጊዜ ይደርሳል እያልን እስቲ ኮምፕሮማይዝ፣ እንዴት ኮምፕሮማይዝ እንደምናደርግ ራሱ ተመልከቱ። ኮምፕሮማይዝ እኮ ስናደርግ፣ ምርጫ እኮ ሲያጋጥመን የእግዚአብሔርን ነገር እኮ ነው ደፍተን የምንጥለው። ጸሎት ዘግተን ኢንተርቴንመንት ላይ የምንተከል ሰዎች ነን እኮ። ጸሎት ዘግተን ዜና ላይ የምንተከል ሰዎች ነን። ቸርች መቅረት ምንም የማይመስለን፣ ሌላ ነገር መቅረት ግን ሲሪየስ የሆነን ሰዎች እኮ ነን። የእግዚአብሔር ነገር ተራ የሆነብን እንደ ኤሳው እኮ ከዛ በእንባ ተግቶ ቢለምነው እኮ ሊያገኘው አልቻለም ይላል። ብኩርናውን እንዳቃለለው እንደ ኤሳው እንዳትሆኑ ተጠንቀቁ የሚለው እኮ አዲስ ኪዳን ነው ማይ ፍሬንድስ። አዲስ ኪዳን በምስር ወጥ የቀየረው፣ በተራ ነገር የቀየረው፣ እንደ ኢየሱስን በተራ ነገር የቀየረ፣ የእግዚአብሔር መንግሥት በተራ ነገር የቀየረ፣ ብኩርናን በተራ ነገር የቀየረ፣ ብኩርናን ያሸጠ። እስቲ ተመልከቱ ወገኖች፣ ጥራጊ ነገር የምንሰጠው እኮ ለእግዚአብሔር ነው። ጥራጊ ነገር እኮ ለመንፈሳዊ ነገር ነው። ጥራጊ ጉልበታችን ለመንፈሳዊ ነገር ነው። ጊዜ ከተረፈን ነው መንፈሳዊ ነገር። ጊዜ ከተረፈን ነው ባይብል የምናነበው። ጊዜ ከተረፈን ነው ቸርች የምንመጣው። ጊዜ ከተረፈን ነው የምናገለግለው። በልጆቻችን ህይወት እንኳን አብዛኞቻችን በልጆቻችን ህይወት እንኳን ነምበር 1 የምንዘራቸው ሌሎች ነገሮች ናቸው። የእግዚአብሔር ነገር ይደርሳል ብለን የምንዘራባቸው፣ በትምህርት እንዲበረቱ እንፈልጋለን። ሳይንቲስቶች እንዲሆኑ እንፈልጋለን። አስጠኝ እንቀጥርላቸዋለን። እኛም ገብተን እናስጠናቸዋለን። ተጨማሪ ትምህርት እንዲያገኙ እናረጋቸዋለን። ድንቅ የሆነ ትምህርት ቤት እንዲሄዱ እናረጋቸው። የእግዚአብሔር ነገር ይደርሳል ብለን ትተነዋል። ኔግሊጀንስ። እግዚአብሔር ተራ ትምህርት ዋና፣ እግዚአብሔር ተራ ስራ ዋና፣ እግዚአብሔር ተራ ሌሎች ነገሮች ዋና። ፐርስፔክቲቭ መቀየር አለበት።
እና ጳውሎስ የጸለየውን ጸሎት ጸልዬ ጨርሳለሁ። የልባችሁ አይኖች ሲበሩ ስለሚል ይሄን ተአምር እንድታደርግ ጌታ ሆይ ጸልያለሁ። የውስጥ አይን አለ፣ ስጋዊ አይን አለን እላያችን ላይ፣ እሱ ሳይሆን የውስጥ አይን አለ። ያ የውስጥ አይን በህዝብ ውስጥ ይብራ ጌታ ሆይ ይብራ። ሪቫይቫል ማለት ይሄ ነው ወገኖች። ሪቫይቫል ማለት የውስጥ አይን ሲበራ፣ ሪቫይቫል ማለት ትልቁን ነገር ዋናውን ነገር ዋና ማድረግ፣ ዋናውን ነገር ዋና እንድናረግ የሚያረግ የውስጥ አይናችን የልብ አይናችን ይብራ ጌታ ሆይ። የውስጠኛው አይን በርቶ የርስታችን ክብር ባለጠግነት እንዲታየን በጌታ በኢየሱስ ስም እንለምንሃለን ጌታ ሆይ። ይህንን ምድር አግዝፈን ተራራ አሳከል ነው። ኑሮን አግዝፈን ተራራ አሳከል ነው። ስኬትን አግዝፈን ተራራ አሳከል ነው። ሰማያዊ ነገርን ዝቅ አረግን። እግዚአብሔር ሆይ ዛሬ ሪቨርስድ እንዲሆን እጸልያለሁ ጌታ። ሪቨርስድ እንዲሆን ተራ የሆኑ ነገሮችን ተራ እንድናረግ፣ ምስር ወጥን ተራ እንድናረግ፣ ብኩርናን ዋና እንድናረግ፣ ሰማያዊ ርስትን ዋና እንድናደርግ፣ የእግዚአብሔርን መንግስት ዋና እንድናደርግ ተጠንቀቁ ወገኖቼ። ወርዳለሁ እንጸልያን፣ ግን ተጠንቀቁ። በጣም ብዙ ዋና ሾማችኋል። ብዙ ዋና እንድንሾም እግዚአብሔር አልጠራንም። ሌሎች ሁሉ ሁለተኛ ሶስተኛ ተራ ናቸው። አሁን አንዳንዶቻችሁ የሀገር ነገር ዋና የመጨረሻ በቃ የመጨረሻ ነው። በቃ የመጨረሻ የቋንቋ ነገር፣ የዘር ነገር፣ የክብራችን ነገር ምናምን ነገር በቃ ዋና እንደ ቆርቆሮ እኮ እንድትጥሉት ያደርጋችኋል እግዚአብሔር። አንድ ጊዜ ክብሩን ብታዩ ሰማይ ብታይ የምድሩን ያስጥልሃል። ሰማይ ብታይ ትንቀዋል። የምድር ነገር ብርቅ ሆኖባችኋል። የምድር ነገር ብርቅ ሆኖብናል። ሰማይን ስለማናይ የምድር ነገር ብርቅ፣ የምድር ነገር ዋና፣ ምድራዊ ነገሮቻችን ዋና። ኢቨን ሚሽናል ያልሆነው እኮ በዚህ ምክንያት ነው። አስሮ ይዞናል። ምድራዊ ነገሮቻችን አስሮ ይዞ ሪስክ እንኳን አንወስድም። ሪስክ እንዳንወስድ ያደረገን እኮ እሱ ነው። ሚሽናል እንዳንሆን ያደረገን እሱ ነው። ወንጌል ሰባኪዎች እንዳንሆን ያደረገን ይሄ ነው። ቴሪቶሪ እንዳንጥስ ያደረገን እኮ ይሄ ነው። ባይዚስ ታይም እኮ ቴሪቶሪ መጣስ ነበረብን። ቴሪቶሪ እንዳንጥስ ያደረገን ይሄ ነው። ዋና ነገሮቻችን አብዝተናል። በላያችን ላይ ሹመኞች አብዝተናል። ዛሬ ከስፍራቸው የተገለበጡ ይሁኑ። እግዚአብሔር የሌለባቸው ሹመኞቻችን ከላያችን ላይ የተገለበጡ ይሁኑ። በላያችን ላይ የሾምናቸው ገንዘብ ቢሆን፣ ክብር ቢሆን፣ ዘርና ቋንቋ ቢሆን፣ አገርና ፖለቲክስ ቢሆን፣ በጌታ በኢየሱስ ስም ውበትና ክብር ቢሆን የተገለበጠ ይሁን። ጌታ ሆይ አንተ የሌለህበት ነገር የተገለበጠ ይሁን። አቤቱ ለራሳችን የሞትን ዋና ለምንለው ነገር የሞትን ለአንተ ብቻ የተነሳን አንተን ብቻ የምናስከብር ለአዲሱ ሰው የተነሳን ኢየሱስ ክርስቶስ ዋናችን የሆነ ለአንተ ብቻ የምንኖር እንድንሆን ለእያንዳንዳችን ጸጋን ስጠን። ተመስገን ጌታ ሆይ ተመስገን። እነዚህን አሻጋሪ ጸሎቶች ዛሬም እኛ እንጸልያለን። ባሪያህ እንደ ጸለየው እኛም እንጸልያለን። እርሱን የበለጠ እንድናውቀው የጥበብና የመገለጥ መንፈስ ይሰጠን። ጌታችን ሆይ የርስታችን ክብር ባለጠግነት እንዲገባን የውስጥ አይኖቻችን የበሩ ይሁኑ። እናመሰግንሃለን፣ እናከብርሃለን። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን።